ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአብይ አህመድ የሚካሄደው ምርጫ 3 ቀናት ያህል ቀርተውታል። ምርጫው በአብዛኛው የኢትዮጵያ አካባቢ በከፍተኛ የጸጥታ ችግር የሚከናወን እንደሆነ ታውቋል። ምርጫ ቦርድ በኦሮሚያ ክልልና በአማራ ክልል 97% አስቻይ በሆነ መልኩ ምርጫው ይካሄዳል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከአርብ ጀምሮ ለ5 ቀናት ማንኛውንም አይነት የተሽከርካሪ እንቅስቃሴ ገደብ መጣሉን አስታውቋል። በዋናነትም ምርጫው እንዳይካሄድ ለማድረግ እንደሆነ ነው ከአፋብን መግለጫ መረዳት የተቻለው። የኢትዮጵያን ወቅታዊ ሁኔታ መነሻ በማድረግ ምርጫውንም አስመልክተን ከአቶ ኤፍሬም ማዴቦ ጋር ቆይታ የምናደርግበትን ዝግጅት እንድትከታተሉ እንጋብዛለን። መልካም ጊዜ። አናስተለን አቶ ኤፍሬም ረስለኝ መሳይ እንደምን አለ? እንዴት ሰነበትክ? እንዴት አለ? ሰሞኑን በአንዳንድ የሶሻል ሚዲያ በአንተ ማህበራዊ ገጾች ላይ የምታስተራጫቸውን መልእክቶች እየተከታተልኩ ነበረ። በተለይ በማህበራዊ ሚዲያ ላይ እያንዳንዷን ኢትዮጵያ ጉዳይ እየተከታተልክ ሀሳብን ታጋራለህና ከዚሁ ከምርጫው ጋር በተያያዘ በአጠቃላይ ከሀገሪቱ ወቅታዊ ሁኔታ ጋር የተገናኙ መልእክቶችንና አስተያየቶችንም እንዲሁ ሲከታተል ነበረ። ለማንኛውም ጠቅለል ባለ መልኩ ኢትዮጵያ ምን ላይ ነው ያለችው? ነገሮች እየከፉ ናቸው። አብይ አህመድ በእንደዚህ አይነት ሁኔታ ኢትዮጵያ ውስጥ ምርጫ አካሂዳለሁ ብሎ የመጨረሻው ምዕራፍ ላይ ደርሷል። እንግዲህ ሰኞ ዕለት በኢትዮጵያ አቆጣጠር ግንቦት 24 በፈረንጆቹ ጁን 1 በኢትዮጵያ ምርጫ የሚባል ነገር ይከናወናል። እስቲ አጠቃላይ ሁኔታውን እንመልከተው። እንደው በምርጫው በተለየ ሁኔታ እንመጣለን። ግን ኢትዮጵያ ምን ላይ ነው ያለችው? የጸጥታውን፣ የኢኮኖሚውን አጠቃላይ ሁኔታውን በተመለከተ ምን ማለት ይቻላል? የኢትዮጵያ ሁኔታ እውነቱን ለመናገር እኔ ብቻ ሳይሆን ብዙ ሰዎችም ደጋግመው ብለውታል። ኢትዮጵያውያንም የውጭ ደጋግመው ያሉት ነገር ነው። የትልልቅ የዓለማችን የዜና አውታሮች ከሰሞኑ እነ ኢኮኖሚስት የተለያዩ ሪሊ የኒውስ ምንጮች አብይ አህመድ ኢትዮጵያን ወደ ማትወጣበት ማጡስ እየከተታት እንደሆነ ተናግረዋል። የኢትዮጵያን ችግር ብቻ አይደለም የሚሉት እነሱ አክቹዋሊ የፖሊ ክራይሲስ ነው የሚሉት። ይሄ ዘርፈ ብዙ ችግር ነው የሚሉት እንጂ እንደው ዝም ብሎ እኔ እናንተ እንደምንለው ችግር ብቻ አይደለም የሚሉት። በሁሉም ዘርፈ ብዙ በየትኛውም ዘርፍ ችግር አለ ነው። በማህበራዊ ዘርፋችን ውስጥ ትልቅ ችግር አለ። በኢኮኖሚ ዘርፋችን ውስጥ ትልቅ ችግር አለ። በፖለቲካው ዘርፋችን ውስጥ ትልቅ ችግር አለ እና እነዚህ ችግሮች ደግሞ ከቀን ወደ ቀን እየተባባሱ ነው የሚሄዱት። እኔና አንተ የመሳሰሉ ሰዎች እና ሌሎችም ብዙ ኢትዮጵያውያን ከአገር ውስጥ ያሉ አንዳንድ የፖለቲካ ፓርቲዎች በየቀኑ ከዚህ የመጀመሪያው ቅድሚያችን ከዚህ አገሪቱ ተገባችበት ማጥ ውስጥ ሰው ሊበላ እና ሊጠጣ የማይችልበት ኢንፋክት መኖር ራሱ አጠራጣሪ የሆነ የመጣበት ጊዜ ላይ ነው ያለነው እና እስኪ መጀመሪያ ከሁሉም በፊት ሀገራችንን ከዚህ እየገባችበት ካለችበት የህልውና አደጋ ውስጥ እናውጣት እየተባለ ነው የሚነገረውና እውነቱን ለመናገር ማለት ይቻላል ግን በጣም በተደጋጋሚ ተብሏል ይሄ ነገርና ኢትዮጵያ አሁን ያለችው ሪሊ የህልውና ችግር ላይ ነው። በቃ እንደ ሀገር የመቀጠልና ያለመቀጠል አደጋ ፊቷ ላይ ተደቅኖ ምን ትሆናለች፣ ወዴት ነው የምንሄደው የሚለውን ነገር ሪሊ እንዲህ ነው ብሎ መናገር ባይቻልም አደጋው ግን እጅግ በጣም የሚያስፈራ ነው። ተስፋ የሚያሰጥ ነገር አናይም። ዛሬ አናይም፣ ነገ ደግሞ ከዛሬ የከፋ ነው። ትዝ ይለኛል አባቴ አመት በዓል አዲስ አመት ሲመጣ ሁሉ ጊዜ ሰዎች እንኳን አደረሱት አዲሱ አመት እንዴት ነው ሲሉት አባቴ ነገር ትንሽ ነገረኛ ነገር ነውና እንዴት ነው አዲሱ አመት ሲሉት ከሚመጣው አመት ይሻላል ይላል። እና ኢትዮጵያ ውስጥ የምናየው ነገር ይሄ ነው። ዘንድሮ ሁሌ ዘንድሮ ላይ ያለፈውን አመት ነው የምንመኘው። ሁሉ ጊዜ ዘንድሮ ላይ ያለፈውን አመት መመኘት ጀምረናል። አሁን ደግሞ ከቀን ወደ ቀን ሆኗል። እሱ ከነገ ዛሬ ይሻላል የሚል ደረጃ ላይ ደርሰናል። ምክንያቱም በተለይ በኢኮኖሚው ዘርፍ ኢትዮጵያ ውስጥ እንደው በቃ ኢትዮጵያ ዋጋ የተወለደባት ሀገር
ዋጋ የትም ቦታ ይወለድ ኢትዮጵያ ውስጥ የሚያድግባት ሀገር ናት። ዋጋዎች ኢትዮጵያ ውስጥ በቃ ስራቸው ማደግ ብቻ ነው። አንዴ ደግሞ ወደ ላይ ከወጡ አሜሪካ ውስጥ በሳይልና አንተ አቲንክ ብዙ ጊዜ አንተ ብዙ አመታት ኖራል አሜሪካ ውስጥ ዋጋ ይወጣል ግን ይወርዳል። አሜሪካ ውስጥ ወደ ላይ የወጣ ዋጋ በአይናችን እናያለን። ግሮሰሪ እንገባለን በየጊዜው የወጣ ዋጋ ይወርዳል አሜሪካ ውስጥ። ኢትዮጵያ ግን ዋጋ አንዴ ወደ ላይ ወጣ ማለት አለቀ፣ አይወርድም። ከዛ ኋላ እንደገና ነው ወደ ላይ የሚወጣውና ህዝቡ ከፍተኛ ችግር ውስጥ ነው ያለው። ሪሊ እዚህ አሁን በተለይ አሁን ሁለተኛ ዙር ስደት ከጀመርኩና አሜሪካ ከመጣ በኋላ ይገርማል። ወደ ኢትዮጵያ ወደ ዘመዶቼ ጋር መደወልም አልፈልግም፣ ምክንያቱም ጥያቄውን አውቀዋለሁ። አቶ ኤፍሬም በጣም አስገራሚ ነገር ነው። ለማንኛውም አንዳንድ ዜናዎችን ላንሳና ያንተን እይታ እንመልከተው። ዜናዎቹን በተከታታይ በተለይ በኢትዮጵያ ወቅታዊ ሁኔታ ላይ ነው ያለፉትን 2-3 ቀናት ሳይሆን የዛሬን ብቻ በተወሰነ መልኩ ላንሳቸውና አስተያየትን ታስከትላለ። እንግዲህ በአሊዴሮ በተባለው ሰሜን ሸዋ ኦሮሚያ ክልል ውስጥ አውቶቡስ ታግቶ ከዛ ውስጥ 12 ከታገቱት መሃል መገደላቸውን ሰማን። እጅግ የሚያሳዝን ዜና ነው። ያ አካባቢ ልክ እንደ ቤርሙዳ እንደሚባለው አውቶቡሶች የመንገደኛ ትራንስፖርት ሰጪ ተሽከርካሪዎች እየገቡ የሚወጡበት አይደለም። ብዙ ሰዎች አልቋል። ብዙ ሰዎች ታፍነው ታግተው ተወስዷል። እንደምንሰማው ከሆነ ታግተው ከተወሰዱትና እስካሁን ደብዛቸው የጠፋ በአንድ አካባቢ በታጣቂዎች እየተደፈሩ ልጅ እንዲወልዱ የተደረጉ ብዙ ሴቶች እንዳሉ እየሰማን ነው። እጅግ ዘግናኝ ነገር ነው። ከኢትዮጵያ የምንሰማው የተለያዩ የፖለቲካ ፓርቲዎች የሚደረገው የምርጫ ሂደትን በተመለከተ ፓርቲዎች ያላቸውን አቋም የፊታችን ቅዳሜ ያሳውቃሉ ተብሎ ይጠበቃል። ምናልባትም በምርጫው እንቀጥላለን ወይስ እንወጣለን የሚል ነው። እስካሁን ከትብብር ውስጥ ካሉት የተቃዋሚ ፓርቲዎች ኢህአፓም በምርጫው ለመቀጠል መወሰኑን አስታውቋል። የተባበሩት አረብ ኤሚሬትስን ሚና በተመለከተ ነው። እንግዲህ የተባበሩት አረብ ኤሚሬትስ በሱዳን ጦርነት እጇን አስገብታለች። አብይ አህመድንም በዚህ ጦርነት ውስጥ በቀጥታ እንዲሳተፍ ያደረገች ናት። ዛሬ በወጣም ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች መረጃ መሰረት የተባበሩት አረብ ኤሚሬትስ ከኮሎምቢያ ታጣቂዎችን ቀጥራ የሱዳንን መንግስት እየወጋች እንዳለ የሚያጋልጥ ሪፖርት ወጥቷል። የቀጥታ ከኛ ጋር ይገናኛል። ምክንያቱም አብይ አህመድ ቅጥረኛ መንግስት ሆኖ ለተባበሩት አረብ ኤሚሬትስ ጥቅም በሱዳን ጦርነት ውስጥ መሳተፉን እየሰማን ባለንበት ጊዜ ነው። ይህንን ነገር እንግዲህ በስፋት መረጃው እየወጣ ያለው። ሌላው የኢትዮጵያ አገዛዝ 1 ቢሊዮን ዩሮ ቦንድ የወሰደውን በተመለከተ ከአበዳሪዎቹ ጋር ሲያደርግ የነበረው ውይይት ያለ ውጤት መጠናቀቁን ሰምተናል። የአብይ አህመድ አገዛዝ ይህንን ውይይት በከፍተኛ ተስፋ ሲጠብቀው ነበረ። ከምርጫው በፊት ውይይቱ በድል ተጠናቆ የምርጫው ማድመቂያ አደርጋዋለሁ ብሎ አስቦ ነበረ፣ አልተሳካለትም። እስቲ እነዚህን ጉዳዮች እናንሳ። ሌሎች የጸጥታ መረጃዎችም አሉ። በወለጋ የተገደለውን ጀነራል ተከትሎ ሌሎች መረጃዎችም እየወጡ ነው። ሌሎች ከፍተኛ መስመራዊ መኮንኖች መገደላቸውን፣ የብልጽግና አመራሮችም በዚህ ጥቃት ላይ ህይወታቸውን ማጣታቸውን የሚገልጹ መረጃዎች እየወጡ ነው። በአዲስ አበባ በስፋት አፈሳው እስራቱ መቀጠሉንም እንደዚሁ የሚያሳዩ መረጃዎች ወጥተዋል። አቶ ኤፍሬም እንደው በእነዚህ ዜናዎች ላይ አጠር አድርገን ምን ይታያል? እነዚህ ዜናዎች ምን ስዕል ያሳዩዋል? ኢትዮጵያ ያለችበትን ሁኔታ በአዲስ አበባ ዙሪያ ያሉ የኦሮሚያ አካባቢዎች ላይ አውቶቡስ ሲገባ ወይም ሲወጣ ታፍነው መወሰድ አሁን የጀመረ ነገር አይደለም። እኔ ከ3 ዓመት በፊት እኔ ኢትዮጵያ እያለሁም እዛው አዲስ አበባ ውስጥ ሆኜ ሰማው የነበረ ነገር ነው እና ሪሊ እኔ በጣም የሚያሳስበኝ የነዚህ አውቶቡሱን ሲገባ ወይም ሲወጣ አፍነው ወስደው ሰዎቹን የሚገሉ ሬፕ የሚያደርጉ የሚዘርፉ ሽፍቶች ወይም ደግሞ የታጠቁ ኃይሎች ነገር አይደለም። የሚገርመኝ ይሄ ነገር በተከታታይ ሲሆን በተከታታይ እንግዲህ በትንሹ እኔ ከኢትዮጵያ ከወጣሁ 3 ዓመት ነው። ባለፉት 3 እኔ ኢትዮጵያ ያለው የሰማው ነገር ነው። እንግዲህ ባለፉት 5 ዓመታት ሁሉ የነበረ ነገር ነው። 5 ዓመት ሙሉ በአንድ ክልል ውስጥ ማዕከላዊ ለሀገሪቱ ዋና ከተማ በጣም ቅርብ በሆነ አካባቢ ላይ ዜጎች በአውቶቡስ ታፍነው ሲወሰዱ አንዴም ለማስፈታት የማይሞክር እንደገና ደግሞ ይሄ አደጋ እንዳይከሰት ቦታዎችን እየነጣጠለ እያየ የሚቆጣጠሩ ኃይሎችን የክልል ኃይል አለኝ ይባላል። ይሄን ያክል ኦሮሚያ ክልል 200-300 የሰለጠነ ወታደር አለ ይባላል። የፌደራል ኃይሎች ያን ያክል አላቸው፣ ከዛ በላይ ሰራዊት አላቸው። ዜጎች በዚህ መጠን በወጣ በነጋና በጠባ እየታፈኑ ሲሄዱ ያው በአውቶቡስ ሲገቡና ሲወጡ እኮ ነው እየታፈኑ ሲወጡና አንተ ሲሉ በፍጹም
ለዜጎች ሪሊ ጥበቃ የማያደርግ ደግሞ አንዴ የተከሰተ ነገር ሁለተኛ ጊዜ እንዳይከሰት የማያደርግ መንግስት ነው ያለን። እኔ በጣም የሚገርመኝ ይሄኛው ነገር ነው። ምን ሲሆን ነው የኢትዮጵያ መንግስት ዜጎች ላይ አደጋ የሚጥሉ ኃይሎችን አንደኛ ተከታትሎ የሚይዘው፣ ሁለተኛ እንደገና ተከታትሎ መያዝ እኮ ያስቸገረው እንበል፣ ግን እንደገና እንዳያጠቁ ሌላ ዳግም ጥቃት እንዳያደርሱ የሚያደርገው መቼ ነው? 5 ዓመት ሙሉ እኮ አለፈው ይሄ ነገርና ኢትዮጵያ ምን ያክል ቀውስ ውስጥ እንደገባች የሚያሳይ አንዱ ትልቁ ነገር ይሄ ነው። በቃ መንግስት ላላ፣ መንግስት የሰላምና ጸጥታ ማስከበር አቅቶት በቃ አጎነበሰ ማለት እኮ ይሄ ነው። እነሱ የምስራቅ አፍሪካንና በአጠቃላይ የአፍሪካ ቀንድን ሰላማዊ ለማድረግ ድግስ ደግሰናል ይላሉ። እሱን ይተውት። ይሄን የምስራቅ አፍሪካ የአፍሪካ ቀንድ የሚሉትን ነገር ይተውትና እዛ አፍንጫቸው ላይ ከአዲስ አበባ የ4 ኪሎ ቤተ መንግስት 200 ኪሎ ሜትር በማይሞላ ቦታ ላይ የሚደርሰውን ጥፋት ያቁሙ፣ መጀመሪያ ያስቁሙ። እና ጥፋት በደረሰ አንድ ጥፋት ኦኬ ሲደርስ ሜቢ በአጋጣሚ የሆነ ብለህ ትከታተልና ካገኛቸው ካላገኛቸው ግን እንደው የደህንነት ጥበቃ ታደርግና ተዋለ። ግን 2 3 4 5 6 7 8 በየአመቱ በየጊዜው በየወሩ በየሳምንቱ ሲደርስ ግን ምንም የማታደርግ ከሆነ ወይ አቅም የለህም ወይ ይሄ ጥፋት እንዲደርስ የምታደርገው ከጥፋተኞቹ ጋር አብረህ አለ ማለት ነው። ሌላ እኔ የሚታይ ነገር የለም። እንግዲህ አቶ ኤፍሬም ሌሎች ዜናዎች ሌላው የዩናይትድ ኤሚሬትስ ጉዳይ ያነሳው ነው። እውነቱን ለመናገር ከዩናይትድ ኤሚሬትስ ከሚባለው ሀገር ጋር ለምን እንደዚህ እንደተጣበቅን አይገባኝም። ተጎትተን ኢትዮጵያን የመሰለ ሀገር ተጎትቶ ከዚች ዩናይትድ ገንዘብ ስላላት ነው መሰለኝ ጎትቶ የወሰደን አብይ ነው። አሁን ጭራሽ ይሄ አዲስ አበባ አካባቢ ቦታ እየሰጠ አፓርትመንት ገንቡ፣ ቪሌጅ ገንቡ፣ ይሄን ገንቡ ከማለት አልፎ እነሱ የሚሉትን ነገር ማድረግ ጀምሯል። ኢትዮጵያ በታሪኳ የምትታወቀው ኮንጎና ኮሪያ ላይ ሲዘመት ነው ዩናይትድ ኔሽንን ደግፋ። ማጅን ኢትዮጵያን የምንታወቀው በዚህ ነው። የኮሪያ ዘማቾች ይበላል እኮ አሁን እንኳን ዛሬ እኔ የኮሪያ የተዘመተውን ሳልወለድ ነው፣ ግን ዛሬ ድረስ የኮሪያ ዘማቾች እየተባለ ይነገራል። ትልቅ ክብር የሚሰጣቸው ሰዎች ናቸው ኮሪያ የዘመቱ ሰዎች። ኮንጎም የዘመቱ ኢትዮጵያውያን አሉ። የዩናይትድ ኔሽን ሚሽን ይዟቸው በተለያዩ የአፍሪካ ሀገሮች ላይ የዩናይትድ ሚሽንን የፒስ ማስከበር እንትን ይዘን የዘመትን ሰዎች ነን። በታሪካችን ለአፍሪካ ቀዳማዊ ኃይለ ሥላሴን ብትመለከት፣ መንግስቱ ኃይለማርያምን ብትመለከት ለአፍሪካ ትግል አርአያ የሆኑና እርዳታ የሰጡ ናቸው። ጃንሆይ ማንዴላ ኢትዮጵያ ውስጥ ገብቶ ስልጠና እንዲያገኝ ሁሉ ረድተዋል። መንግስቱ ኃይለማርያም የዚምባብዌ ነፃ አውጪ ድርጅቶች ኢትዮጵያ ውስጥ እንዲሰለጥኑ አድርጓል። በዚህ ነው የምንታወቀው በቀድሞ መሪዎቻችን። ዛሬ ግን በሚያሳፍር መልኩ የጎረቤት አገርን የሚወጋ የውጭ ጎረቤት አገር በሁለት ፋክሽኖች ተከፋፍላ ጉዳት ሲደርስባት አንደኛውን ፋክሽን ደግፈን ያውም እኮ ይሄ ማነው የጀነራል ዳጋሎ የሚባለውን ኃይል እኮ የምንደግፈው እኛ ለመደገፍ ፈልገን እኮ አይደለም። ዩናይትድ አረብ ኤሚሬትስ እሱን ስለምደግፍ ነው። ዩናይትድ አረብ ኤሚሬትስን ደግፈን ጎረቤት አገር ሱዳንን ማጥቃት ድረስ ደርሰናል። ይሄ በጣም 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 የሚያሳዝንና የሚያሳፍር ነገር ነው። እንደውም ሱዳኖች በቅርቡ የአጸፋ እርምጃ ይወስዳሉ እየተባለም በከፍተኛ ደረጃ እየተፈራ ነው። እኔ በጣም የሚያሳስበኝ የሱዳኖች የአጸፋ እርምጃ መውሰድ ብቻ አይደለም። ይሄ ነገር እንዲቀሰቀስ ከኢትዮጵያ ጋር አንድ አይነት ግጭት እንዲለኮስ የሚፈልግ ሌላ ሪሊ ግዙፍ የሆነ ኃይል እዛው ከሱዳን ጀርባ አለ። ግብጽ ይሄ ነገር እንዲቀሰቀስ ይፈልጋል፣ እጁን ሊያስገባ ይፈልጋል። የአባይ ጉዳይ አለ፣ ኢትዮጵያ ያነሳቸው የቀይ ባህር ጉዳይ አለ። እነዚህ ሁሉ ጉዳዮች ስላሉ እንደው የኢትዮጵያ መንግስት ከሰሞኑ ግብጽ አስቸገረኝ ያለ ሲከስ ነበር እና ግብጽ ይሄ ብጥብጥ እንዲቀጥል ይፈልጋል። እሳት ክብሪት ይለኩስበታል እና ይሄን ሁሉ ነገር እየጎተተ ጎረቤታ እዚህ አፍንጫችን ድረስ የሚያመጣብን ይሄው አብይ አህመድ የሚሉት ነገር ነውና
ከዚህ ከዩኤኢ ጋር ገብቶ ሱዳን ላይ እንዲህ አይነት ነገር አይ ቲንክ አሜሪካኖችም በብዙ ተጠንቀቅ የሚል መልእክት የላኩለት ይመስለኛል። እና እነዚህ ነገሮች ሁሉ ስንመለከት ሪሊ አገር ውስጥ ራስ ከአማራ እና ከኦሮሚያ ውስጥ ከፍተኛ ጦርነት አለ። ከአማራ ኃይሎች ጋር የሚዋጋው እኮ ሌላ ኃይል አይደለም። ከአማራ ኃይሎች ጋር ከአማራው ህዝብ ጋር የሚዋጋው እኮ የኢትዮጵያ ማዕከላዊ መንግስት ነው። አብይ አህመድ የሚመራው መንግስት ፌደራል መንግስት ነው ከአማራ ኃይሎች ጋር የሚዋጋው። ኦሮሚያ ውስጥም የሲቪል የእርስ በርስ ጦርነቱ ያለው ከሸማቂዎች የሚዋጉት ከኢትዮጵያ ፌደራል መንግስት ጋር ነው። ትግራይ ውስጥም ሊፈነዳ ትንሽ ነው የቀረው። ትግራይ እንደውም ትግራይ አገር ሊሆን ትንሽ ነው የቀረው። ራሱን የቻለ አገር ሊሆን አሁንም እኮ ዲፋክቶ አገር ነው። ሪሊ በኢትዮጵያ ፌደራል ስርዓት ውስጥ የሚተዳደር አገር አይደለም። ይሄ ሁሉ ችግር ባለበት ሁኔታ ውስጥ ነው እንደገና ከአገር ውስጥ ያልበቃ ብሎት ወደ ውጭ ሄዶ የውጭ ኃይሎች ኢትዮጵያ ላይ አይናቸውን እንዲያተኩሩ ያደረገው አብይ አህመድ በዚህ ከዩኤኢ ጋር ተግባብቶ የሚሰራው ስራ አሳፋሪም ነው። ከአሳፋሪነቱ በላይ ደግሞ ለኢትዮጵያ እጅግ በላይ አደገኛና ከፍተኛ ዋጋ የሚያስከፍል መጥፎ ስራ ነው ብዬ ነው ማምነው። ሌላው ያነሳው የብድሩ ነገር ነው። እኔ እውነቱን ለመናገር የኢትዮጵያ መንግስት ከዓለም አቀፉ ማህበረሰብም ከአገር ውስጥም የእርዳታ በአጠቃላይ ዓለም ውስጥ ካሉት የእርዳታ ምንጮች ሁሉ የተበደረው ገንዘብ በጣም እየተቆለለ በብዙ ቢሊዮን ዶላር ውስጥ ገብቷል። አሁን ኢንተረስቱን እንኳን መክፈል አቅቶናል እኮ አንችልም እኮ ኢንተረስቱ ነው እንትኑን አይደለም ይሄ ዋናውን አይደለም ኢንተረስቱን ሁሉ መክፈል ያልቻልንበት ጊዜ ውስጥ ነው ያለ ነው። ምክንያቱም አንደኛ ብድሩ የሚያስፈራኝ ነው። አንድ ሀገር ብድር ተበድሮ ብድሩን ይሄ ምንድነው አምራች ፕሮዳክቲቭ ይሄ ለውጥ በሚያመጣ ነገር ላይ አገርን በሚያሳድግ ነገር ላይ የተለያዩ የአገሪቱን የኢኮኖሚ ዘርፎች በሚያሰፋና በሚያጠነክሩ ነገሮች ላይ አውሎ ቢሆን ኋላ ብድሩን መክፈል ይቻላል። ምክንያቱም ኢኮኖሚያችን ያድጋል፣ ይጠነክራል። አሁን እነዚህ ያልኩ የኢኮኖሚክ ዘርፎች ላይ የሚደረግ ትልቅ ግንባታ አናይም። አሁንማ እንደው አንዳንዴ እኮ ወደ ትሪሊዮን ሁሉ ይጠጋል እኮ በዚህ ይሄ ኮሪዶር ግንባታ ልማት የሚሉት ነገር አለ። የዚህ የመዝናኛ ቦታዎች ልማት የሚሉት ቦታ አለ። ሐይቅና ውሃ ባለበት ቦታ ላይ ልክ እንደው ይሄ የውሃ ምንድነው አስማት እንዳለው ሰው ውሃ ጋር የሆነ ነገር መጠጋት ይወዳል ሰውየው። ውሃ ባለበት ቦታ ላይ ሁሉ እየሄደ የሚሰራቸው ስራዎች አሉ። እነዚህ ስራዎች ለምን ይሰራሉ የሚል ጥያቄ የለብኝም። ኢትዮጵያ በየቦታው ብታምርና ኢትዮጵያ ውስጥ የተለያዩ ነገሮች ቢሰሩ ጥሩ ነው። ግን ምንድነው ኢትዮጵያ ውስጥ ቅድሚያ ሊሰጠው የሚገባው ነገር? እንኳን ኢትዮጵያ ውስጥ አሜሪካ ውስጥ በዓለም ውስጥ the richest government የአሜሪካ government ነው። ይሄ the richest government የሆነ government ቅድሚያ አለው። ዝም ብሎ አለ በገንዘብ የሚመድበው ቅድሚያ አለው። ቅድሚያ ያስቀምጣል። በዚያ ቅድሚያ መሰረት ነው በጀቱን የሚመድበውም የሚያወጣውም። እኛ ደግሞ ደሃ ሀገር ነን። ሀገር ቅድሚያ የሚሰጣቸው ነገሮች አሉ። ለምንድን ነው ቅድሚያ የምንሰጠው? ለኮሪዶር ልማት ነው ቅድሚያ የምንሰጠው ወይስ የኢንዱስትሪ ሰርክተራችንን ለማሳደግ ነው ቅድሚያ መስጠት ያለብን ነው? ለጫካ ፕሮጀክት ነው ቅድሚያ መስጠት ያለብን ወይስ ኢትዮጵያ ውስጥ ከዳር እስከ ዳር የሚያገናኙንን የመኪናና የባቡር መንገዶች ግንባታ ስራ ነው ቅድሚያ መስጠት ያለብን? ይሄንን በጣም ማሰብ አለብን። የኢትዮጵያ ኢኮኖሚ የተገነባው ለሌሎችም የኢትዮጵያ ኢኮኖሚክ ዘርፎች ግንባታ መሰረት የሚውል ካፒታል መውጣት የሚችለው ከግብርናው ሴክተር ነው። ይሄንን ሴክተር ማሳደግና ማልማት ነው ቅድሚያ የሚሰጠው ወይስ ሄደህ ጣና ላይ ወይ ደግሞ የሆነ ቦታ ላይ ሄደህ ብልጭልጭ ነገር መስራት ነው? የቱ ነው ቅድሚያ የሚለው ነገር ነው። ኢትዮጵያ ውስጥ የጠፋው ቅድሚያ ነው። ብዙ ጊዜ ይሄንን ነገር ስንናገር የአብይ አህመድ ቱልቱላዎች እየመጡ አገር ሲለማ አይወዱም ይሉናል። አገር ሲለማ እነሱ ናቸው አገር ሲለማ የማይወዱት። አገር ሲለማ እንወዳለን። እንዲለማም ነው ጥያቄያችን። አገር እንዲለማ ግን መጀመሪያ አገርን ለሚያለሙ ኢትዮጵያ ፋንዳሜንታሊ መለወጥ ያለበት መጀመሪያ የአግሪካልቸራል ሴክተሯን ነው። የግብርና ሴክተራችን መለወጥ አለብን። የግብርና ሴክተራችን ሲለወጥ አንደኛ ከፍተኛ የውጭ ንግድ ወደ ውጭ ሀገር የምንልከውን ነገር ያመርትልናል። ሁለተኛ አገር ውስጥ ለሚገነቡ የኢንዱስትሪ
ኢንዱስትሪዎች ጥሬ ዕቃ ያመርትልናል። ሶስተኛ ለአገር ውስጥ ኢንዱስትሪ ጥሬ ዕቃ ብቻ አይደለም የግብርና ሴክተር የሚያመርተው። የግብርናው ሴክተር በጣም ፕሮዳክቲቭ በሆነ ቁጥር አንድ 10,000 ሰው የሚሰራውን ስራ ግብርና ውስጥ ዛሬ 10,000 ሰው የሚሰራውን ስራ ግብርና ሞር ፕሮዳክቲቭ ሲሆን 3,000 ሰው ነው የሚሰራው። ያ 7,000 ሰው ምን ይሆናል? ለኢንዱስትሪ ይመጣል፣ ለበር ነው። ግብርናውን ስናለማው ብዙ ነገር ነው የሚያበረክትልን። ይሄንን ሴክተር የግብርና ሴክተራችንን ሳናለማ ዝም ብለን ሌላ ብልጭልጭ ነገር ላይ ሩጫ እኔ ጥቅም የለውም። ስለዚህ የአብይ ልማት ብሎ የጠራው ነገር የአገሪቱን የኢኮኖሚ ቅደም ተከተልና ሪሊ ዋና መልማት የሚገባቸውን ቦታዎች መሰረት ያሳጣ የተዛባ ልማት ነው። እነዛ ልማት የወጣው ገንዘብ አይመለስም። ኮሪዶር ልማት ላይ ብለ ያወጣው ገንዘብ አይመለስም። ስለዚህ ኮሪዶር ልማትም የምትሰራው ሌሎች ዘርፎች አድገው ብዙ የካፒታል ፈሰስ እጅ ላይ ሲኖር ነው፣ ዛሬ አይደለም። እነዚህ በጣም የሚያሳፍር። ለዚህ ነው ብድራችን እየተከመረ ይሄዳል፣ ግን ተሰርቶ አገርን የሚለውጥ ነገር አናይም። ህዝብም ችግር ውስጥ የገባው እኮ ለዚህ ነው። ከፍተኛ ችግር ውስጥ የገባ ነው በዚህ የተነሳ ነው። እዚህ ላይ የነዳጁ ነገር አለ፣ ከትራንስፖርት ጋር ተያይዞ የሚመጣው ችግር አለ። መንግስት ራሱ እኮ እጁ የታሰረ ነው እኮ። አሁን ህዝብ ብቻ አይደለም ሪሊ ህዝብ እጁ የታሰረ ነው። የመንግስት የራሱ እጅ እኮ የታሰረ ነው። ምክንያቱም ድሃ ህዝብ ብድር ይሄ የመንግስት የገቢ ምንጭ ግብር ነው። ህዝብ በጣም በደህየ ቁጥር የሚከፍለው ግብር የለም። መንግስትም እየደህየ ነው የሚሄደውና አንዱ ቅድም ያነሳው ወዴት ነው የምንሄደው ነገር የሚለው የሚያሳየው ይሄንኑ ነው። ሌላው ቅድም በአንተ ሚዲያ ላይም በተከታታይ ቀርቧል። በሌሎች በተለያዩ ሚዲያዎች ላይም በዚህ ሰሞን በተለይ በዚህ ባለፉት 3-4 ቀናት ውስጥ በተደጋጋሚ ከተነሱ ዜናዎች ውስጥ እዚህ ወለጋ ጊዳ ምናምን የሚባል ቦታ ላይ የፋኖ ኃይሎች ጊዳያና አካባቢ ላይ ገብተው የፋኖ ኃይሎች ገብተው የፈጸሙት የደፈጣ ውጊያ ነው። እኔ ኤክስትሪምሊ ነው የገረመኝ፣ በጣም ነው የገረመኝ የፋኖ ኃይሎች ከዋናው ክልላችን የኛ ነው ከሚሉት ዋናው ክልላቸው ከአማራ ክልል ወጥተው ወለጋ ድረስ ሄደው ያንን መፈጸማቸው ሳይሆን ይሄ ሪሊ አንድ በኢትዮጵያ የዚህ የሽምቅ ውጊያ ታሪክ ውስጥ ተቃለኝ። እኔ ያደግኩት በሻዕቢያ እና በኢትዮጵያ ጦርነት ጊዜ ነው። በዛ ወቅት ነው ሪሊ ከኤሌመንተሪ ወደ ሃይ ስኩል እስከ ዩኒቨርሲቲ ድረስ የደረስኩት። ዩኒቨርሲቲ የጨረስኩት ኢትዮጵያና የሻዕቢያ ውጊያ እያለ ነው እና ከሻዕቢያ ጋር 30 ዓመት ተዋጋነው ውጊያ፣ ከህወሓት ጋር 17 ዓመት ተዋጋነው ውጊያ ማነው ይሄ ኦኤልኤፍ እና ኦብነግን በተለያየ ጊዜ ባደረጉት ውጊያ በኢትዮጵያ ታሪክ ውስጥ በሽምቅ ተዋጊዎች አጥቂኔ ጀነራል ተገደለ የሚባልበት ሁኔታ ተያዘም ተገደለም የሚባልበት ሁኔታ ሰምቼ አላውቅም። አሁን ግን ለመጀመሪያ ጊዜ አንድ ጀነራል ከዋናው የውጊያ ቦታቸው ርቀው በመጡ ኃይሎች በሽምቃዮች ተወግተዋልና ይሄ የሚያሳየን ፋኖ ምን ያክል የኢንተሊጀንስ ችሎታውን እንዳዳበረ ነው። ይሄ የጠመንጃ ስራ ነው። ሆነስትሊ ለመነጋገር የጠመንጃ ስራ ጠመንጃ መተኮስ ብቻ ነው። ግን ከጠመንጃው በፊት የተሰሩ ትልቅ ስራዎች አሉ። የኢንተሊጀንስ ስራዎች ምን ያህል የፋኖ ኃይሎች የአብይ ሰራዊት ውስጥ የአብይ መንግስት ውስጥ ሰርገው እንደገቡ የሚያስ እሱ በጣም የሚገርም እና ሪሊ የአብይንም መንግስት በከፍተኛ ደረጃ ያንቀጠቀጠ የዚህ የፌስቡክ ኢንስታግራም እና የዚህ የኤክስ ትዊተር ሰዎቻቸውም በከፍተኛ ደረጃ የጮሁበት ትልቅ ዜና ነው። በዚህ ከቀጠለ ሪሊ ይሄ እነዚህ ስራዎች እየቀጠሉ ከሄዱ የፋኖ ኃይሎች ምን ሊያደርጉ እንደሚችሉ ከወዲሁ መተንበይ የምንችልበት ደረጃ ላይ እየደረስን ነው ማለት እችላለሁ። አቶ ኤፍሬም እንደው ከዚሁ ጋር በተያያዘ ያው የአማራ ፋኖ ብሔራዊ ንቅናቄ በወሎ በኩል እያደረገ ያለው ተጋድሎ ዛሬ ያየነው ቪዲዮ አለ። ባለፈው ከአንድ ሳምንት በፊትም እንዲሁ በተመሳሳይ በርካታ አስክሬኖች የኢትዮጵያ ልጆች ናቸው። ምንም እንኳን የአብይን አህመድ ስልጣን ለማስጠበቅና ለማስቀጠል ዋጋ እየከፈሉ ቢሆንም የኢትዮጵያ
ልጆች ናቸው ግን እንደዛ አስክሬናቸው በዛን ያህል መጠን እንደው ተዘርግፎ ስናይ በጣም ነው ያዘን ነው ዛሬ ተደግሟል ዛሬ በተመሳሳይ ወሎ ውስጥ እንደዚህ አይነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት የተደመሰሰበትን በቪዲዮ የተቀረጸ ነው ማሳየት ያው ከተለያዩ ነገሮች አንፃር ስለማንችል ለማሳየት አልበቃንም እንጂ ቪዲዮ የሚያመለክተው ምን ያህል የአብይ አህመድ ሰራዊት አማራ ክልል ላይ ኪሳራ እንደገጠመው ነው ለማንኛውም ወደ ሌሎች ጉዳዮች እንሂድ እንደ ቀደመው አንዳንድ ዜናዎችን አነሳና እንዲሁ አጠራጠር ያለ አስተያየት ተሰጥበታል ከኢኮኖሚው ጋር በተያያዘ ነው ሰሞኑን የዘ ኢኮኖሚስት ያወጣውን ሪፖርት ተከታትለኳል ብዙ ነገር ነው ያነሳው የአብይ አህመድን በቅዠት ውስጥ የሚካሄዱ ፕሮጀክቶችን በተመለከተ በተወሰነ ደረጃ ያነሳው በዛውም ደግሞ አብይ ምን ያህል ለኦሮሞ ለማለት ፈልገው ነው ያው የኦሮሞ ብለው ጠቅሰውታል ምን ያህል እያደላ እንዳለም ከፖለቲካዊም ሆነ ኢኮኖሚያዊ ጥቅም በዚህ አይነት መስመር እየተመለከተ አድሏዊ የሆነ አገዛዝ ነው ወይም ደግሞ ስርዓት ነው ያሰፈነው ብሎ ዘ ኢኮኖሚስት ጠቅሷል የአይኤምኤፍንም ሪፖርት ተመልክቷል በኢትዮጵያ ላይ አሁን ባለው እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ የኢትዮጵያ ህዝብ ገና አሁን የወጣበትና የተሸከመውን መከራ መቋቋም አቅቶታል ተጨማሪ ግብር እንዲጣል ድጎማ እንዲነሳ እንደዚሁም የብርን የመግዛት አቅም የበለጠ ማዳከም የሚሉ አስተያየቶችና ትዕዛዞች ማለት ይቀላል እሱን ይዘው መጥተዋል አይኤምኤፍ ባለስልጣናት እንግዲህ እሱን እንዴት እንመለከተዋለን ነው የዓለም ባንክ የሰው ሀብትን ተገቢ በሆነ ቦታ መገንባት በሚል ያወጣው አዲስ ሪፖርት በኢትዮጵያ ላለፉት 15 ዓመታት የታየው የሰው ሀብት ልማት ሂደት መገታቱንና እንዲያውም በአንዳንድ ዘርፎች ወደ ኋላ እየተመለሰ መሆኑን ይፋ አድርጓል በሪፖርቱ እንግዲህ መሰረት ሚዲያን የዘገበው በሪፖርቱ የቀረቡት መረጃዎችና ግራፎች እንደሚያሳዩት የአገሪቱ ጥራት ያለው ትውልድ ከመገንባት አኳያ የከፋ ቀውስ ውስጥ የምትገኝ ሲሆን ይህም የወደፊት የኢኮኖሚ እድገቷንና የዜጎቿን የነፍስ ወከፍ ገቢ በእጅጉ የሚገድብ እንደሆነ ነው የዓለም ባንክ ሪፖርት የሚያመለክተው እና አብይ ጋር የሚወራው ግን ሌላ ነው የሁለት ዓለም ሰዎች ኢትዮጵያ ውስጥ የሁለት ዓለም ሰዎች ነው ያሉት በአብይ መንደር ኢትዮጵያ ብልጽግና ደጃፍ ላይ ቆማለች ሌላው ኢትዮጵያ ግን አንድ ምግብ በቀን መብላት አቅቶት እየተንገታገተ ይገኛል እዚህ ላይ ማስተያየት መስጠት ትችላል አቶ ኤፍሬም ሌላው የሲዳማና የኦሮሚያ አዋሳኝ ድንበሮች ቦታዎች ወረዳዎች ጋር የተነሳው ግጭት አሁንም እንደቀጠለ ነው በርካታ ሰዎች ተገለዋል በርካታ ሰዎች ተፈናቅለዋል ይሄ ጉዳይ እጅግ አሳሳቢ ነው በተለይ የሲዳማ ማህበረሰብ አካላት ጮታቸውን እያሰሙ ነው የሸኔ ታጣቂዎች ይላሉ ነገር ግን የሽመልስ አብዲሳ ታጣቂዎች ናቸው ልክ ጉራጌ ክልል ጉራጌ ዞን እንዳደረጉት አሁንም በሲዳማ ይገባኛል ብለው በአዲሱ የኦሮሚያ ካርታ ላይ ያሉትን ቦታዎች በሙሉ በወረራ የመውሰድ ነገር እየታየ ነው እንግዲህ ሲዳማ ክልልም የታየው ይሄ እንደሆነ ነው የሰማነው ምናልባት በዚህ ጉዳይ ላይ አስተያየት መስጠት ይቻላል ሌላው አዳነች አበቤ የኦሮሚያ ልዩ ጥቅም በአዲስ አበባ ይሄ ብዙ ነገሮችን ሊያስነሳ ይችላል በዚህ ወቅት ላይ በምርጫ ወቅት ላይ ይህንን አጀንዳ ይዛ መጣለች የአዲስ አበባ ከተማ ከንቲባ አዳነች አበቤ የኦሮሚያ ክልል መስተዳደር ሽመልስ አብዲሳ ሁለቱም የኦሮሚያ ብልጽግና አመራሮች ናቸው ሁለቱ ናቸው እንግዲህ በዚህ ጉዳይ ላይ ተወያይተው ውሳኔ የሚሰጡት ለማንኛውም ባነሳዋቸው ላይ አቶ ኤፍሬም አስተያየትን ባጭሩ ብታክልበት ኢኮኖሚስት ያወጣቸውን አድሏዊ የሚላቸው ነገሮች ተመልክቻቸዋለሁ አይ ቲንክ አንዱ እኔ እንደውም ከኢኮኖሚክስ ካለው በላይ የአብይ ፖለቲካ በአድሏዊነት ለኦሮሚያ ከሚሰራቸው ስራዎች ውስጥ ትልልቆቹ ሪሊ አሁን አንተ ያልካቸው ናቸው ዛሬ ኢትዮጵያ ውስጥ በሚካሄደው ቀውስ የወታደራዊ ቀውስ የሽምቅ ተዋጊዎች ቀውስ የዝርፊያ ቀውስ የግድያ እና የኢኮኖሚ ቀውስ የኦሮሞ ማህበረሰብ እንደማንኛውም ኢትዮጵያዊ ይጎዳል አብይ ከዚህ መሸፈንም አይችልም የደቡብ ውስጥ ያለው የከምባታ የወላይታው የጌዲዮ የሲዳማው የጉራጌው ማህበረሰቦች በኢኮኖሚው እንደሚጠቁ የኦሮሞ ህዝብም ይጎዳል በፖለቲካው ግን ስንመለከት በጣም በተለይ አብይ ከመጣ በኋላ ህወሓት አዋጅ ላይ ህገ መንግስት ላይ ያስቀመጠው ከዛ ኋላ ግን ሊነካው አልፈለገም የአብይ አስተዳደር ከመጣ በኋላ ግን ብዙ የተሞከሩ ነገሮችን እናያለን እንግዲህ አዲስ አበባ ውስጥ ያለው ነው የኦሮሚያ ክልል ውስጥ የሚገኙ ፍርድ ቤቶች
አዲስ አበባ ውስጥ አንዳንድ ጥፋቶችን መመልከት ይችላሉ። መታየት ያለባቸውም አዲስ አበባ ውስጥ ቢሆንም ጥፋቱ የተሰራው በኦሮሚያ ክልል ፍርድ ቤቶች መታየት አለበት የሚል አይ ቲንክ የህግ ረቂቅ ወደ ፓርላማው ቀርቦ ነበር። ይስተካከላል ግን ወደ ፓርላማው እንደሚቀርብ እየተነገረ ነበር። ይሄ አንደኛው ለዚህ ለክልሉ ምን ያክል ኦሮሚያ ለሚባለው ክልል አብይ ምን ያክል እንደቆመና ከአብይ ባሻገር ደግሞ ቅድም ያልኳቸው ሁለቱ ሰዎች በተለይ ሽመልስ አብዲሳና አዳነች አበቤ እኮ የአዲስ አበባ ከተማ ከንቲባ ስሟ ነው የአዲስ አበባ ከተማ ከንቲባ እንጂ ደንበኛ ሽንጣን አዲስ አበባ ውስጥ የተቀበረች የኦሮሚያ ክልል ተደራዳሪ ናት። አንደኛው ተደራዳሪ እሷ ናት። እንደውም ምክክር ኮሚሽኑ እሷን ነበር ለኦሮሚያ ክልል መምረጥ የነበረበት። ኃይለኛ በቃ ሽንጣን ገትላ የምትከራከረው እኮ አዲስ አበባ ከተማ ተበላታ ስሟ ሲጠራ አዲስ አበባ ከተማ ይባላል፣ ግን ሽንጣን ገትላ የምትከራከረው ለኦሮሚያ ክልል ነው። እና አሁን ከሰሞኑ ደግሞ የጀመሩት ምንድነው ይሄ የአዲስ አበባ ከተማ የኦሮሚያ ክልል ልዩ ጥቅም አዲስ አበባ አካባቢ ላይ እንዴት እንደሚጠበቅ ውይይት ጀምረዋል ብሏል። ይሄ አንዱ ከሚያስፈራኝ ነገር አንዱ ይሄ ነው። አየህ ቅድም በፍርድ ቤቱ መጡ፣ አሁን ደግሞ በዚህ በልዩ ጥቅም መጡ። ውይይት ጀምር ማን ነው ውይይት የጀመሩት? ሽመልስና አዳነች ተወያይተው ምን ሊወስኑ ነው? ኢማጂን ግልጽ እኮ ነው፣ ውሳኔ ሁሉ ግልጽ ነው። ውይይቱ እኮ የሚካሄደው በራሳቸው በዚህ በኦሮሞ ሰዎች መሪነትና በራሳቸው በኦሮሞ ተወያዮች ነው የሚካሄደውና ምን ሊሆን እንደሚችል ካሁኑ ያሳይሃል። በጣም የሚያስፈራ ነገር እየሆነ ነው ይሄ ነገር። ሌላው ደግሞ ለፈልገው ምንድነው አይ ቲንክ አንተም ዘግበዋል ከአመት በፊት ነው መሰለኝ የምክክር ኮሚሽኑ በተለያዩ የኢትዮጵያ አካባቢዎች ላይ የሄደ የዚህ የአገራዊ ምክክሩን ጉባኤውን አጀንዳ ሲያሰባስብ የኦሮሚያ ክልል ብልጽግና ፓርቲም ያቀረቡት አጀንዳ ተመሳሳይ አጀንዳ ነው። አዲስ አበባ በኦሮሚያ ክልል ውስጥ መጠቃለል አለባት የሚል አጀንዳ ነው ያቀረቡት። የኦሮሚያ ብልጽግና የኦሮሚያ ክልል ራሱ ፓርቲው የራሱን አጀንዳ አቅርቧል። የኦሮሚያ ክልል ደግሞ ህዝቡ ተሰብስቦ ተብሎ የራሱ አጀንዳ አቅርቧል። እነዚህ ሁለት የአንድ ክልል ባለድርሻዎች ያቀረቡት አጀንዳ ኦሮሚያ አዲስ አበባ በአዋጅ ከተቀመጠላት የራሷን በራሷ ከምታስተዳድርበት ስታተስ ተላቃ ወደ ኦሮሚያ እንድትቀላቀል ነው ያደረጉት። እንግዲህ ተመልከት እነዚህ አሁን አንዱ በአንዱ ላይ እየተደራረበ የሚመጣውን ነገር ካየው ቅድም ከፍርድ ቤቶች የጀመርኩልህን አሁን እና አዳነች ከሚያደርጉት ውይይት የጀመርኩልህን ይሄ በአዲስ አበባን መሸገር የመክበብ ነገሮችን ከተመለከትን እየሸረሸሩ ግማሽ መንገድ የደረሱ ይመስለኛል። ከአሁን በኋላ የቀረው ይሄ እና አዳነች የጀመሩት ውይይትም ምናልባትም ይሄ ብሔራዊ ምክክር የሚባለው ነገር ብሎ የስሙላ ጉባኤ አድርጎ ቢቀመጥም እዛ ላይ ውሳኔ ማግኘት ብቻ ነው። እነዛ ውሳኔዎች ለአብይ ከቀረቡ ምን እንደሚሆን የሚታወቅ ነገር ነውና ዴፊኒትሊ አብይ ይሄ አዲስ አበባን ወደ ኦሮሚያ ግዛትነት ለመለወጥና በኦሮሞ ታሪክ ውስጥ ሬሌ ተሰርቶ የማይታወቅ ስራ አሰራ ለመባል የቸኮለ ይመስለኛልና ይሄ ነገር ከመሆኑ በፊት የኢትዮጵያ ሕዝብ ካልተከላከለው አንድ ቀን እኔና አንተ እዚህ ላይ ቁጭ ብለን የምናወራው ከሆነ በኋላ ሊሆን ይችላልና በጣም ከፍተኛ ጥንቃቄ የሚያስፈልገው ነገር ነው። ሰው ሪሊ ያዳነችን በተለይ ከሰሞኑ ከትናንት ወዲያ ያዳነች የሰጠችው መግለጫ በጣም የሚያስፈራ ነው። ልዩ ጥቅም ምንድነው? ልዩ ጥቅም ማን ነው ያንን ልዩ ጥቅም ለኦሮሚያ ክልል የሚሰጠው? አዲስ አበባ እኮ ኦልሬዲ እኮ የአዲስ አበባ ከተማ አስተዳደር እኮ የሚሰበሰበው በጀት ከኢትዮጵያ በጀት ከፍተኛው በጀት ለራሱ ለኢትዮጵያ መንግስት ለፌደራሉ መንግስት ከሚገባው በጀት ከፍተኛው በጀት የሚያበረክተው እኮ የአዲስ አበባ አስተዳደር ነው። ከሁሉም በላይ ከማንም ቦታ በላይ ከፍተኛው በጀት ለፌደራል መንግስት ገቢ የሚያደርገው የአዲስ አበባ አስተዳደር ነው። ከዚህ የአዲስ አበባ አስተዳደር ለፌደራሉ መንግስት ከሚያገባው ገቢ ፌደራሉ መንግስት ለክልሎች ሲያከፋፍል ከፍተኛውን ድርሻ የሚያገኘው ኦሮሚያ ነው። አሁን ከሱ በተጨማሪ ሌላ ነው የሚሉት። ከዚህ ሌላ እንደገና ሌላ ነው የሚሉትና ይሄ በጣም የሚያስፈራና በጣም ሊያሳስበን የሚገባ ጉዳይ ነው። ሌላ ዴፊኒትሊ ይሄ ከሰሞኑ ኦሬዲ አሁን አመት አልፎታል። አይኤምኤፍ እና የኢትዮጵያ መንግስት ተነጋግረው
ኢትዮጵያን የኢኮኖሚ ቀውስ ውስጥ ከከተቱ አጥቅ አመት አላለፈው አመት የተቆጠረ መስለኛው ከፍተኛ ጊዜ ሆኖታል። ይሄ ኦፊሻሊ የብርን ዋጋ ቀንሰው አብይም እንኳን ደስ ያላችሁ ካለ በኋላ ሐምሌ 2 አመት ይሆናል። አቶ ኤፍሬም ሐምሌ ላይ 2 አመት ይሆናል። ኦኬ ሐምሌ እንግዲህ ያ አንድ አመት እንግዲህ ኢማጂን ያ ከሆነ በኋላ የደረሰብንን ነገር አይተናል። ይሄ ብዙ ጊዜ በዓለማችን ላይ የአይኤምኤፍ to extent ከአንዳንዴ ከወርልድ ባንክ የተማከረ የሚወስዳቸው እነዚህ ስትራክቸራል አጃስትመንት ፖሊሲ የሚላቸው አሉ። የተቃዋሚ ማሻሻያ ፖሊሲዎች መውሰድ አለባቸው ብሎ አገሮች ላይ ይሄን የምትፈልጉ ከሆነ ይሄን አድርጉ ይጫናቸዋል። እነዚህ ፖሊሲዎች አንደኛው ከነዚህ ፖሊሲዎች አንዱ ይሄ ፈረንጆቹ ኦስቴሪቲ ሜጀር የሚሉት መንግስት በጀትን መቀነስ፣ በተለይ ፐብሊክ ስፔንዲንግን መቀነስ፣ ደሞዝን መቀነስ፣ ግብርን ከፍ ማድረግ። ፐብሊክ ስፔንዲንግን ሲቀንስ ደግሞ ሪሊ በፐብሊክ ስፔንዲንግ ላይ ከፍተኛ ቀነሳ ከሚታይባቸው ሴክተሮች አንዱ የጤናውና የትምህርቱ ዘርፍ ነው። ቅድም አንተ እንዳልከው ሪሊ ጤነኛ የሆነ ማህበረሰብ ለመፍጠር ጤነኛ የሆነ ፕሮዳክቲቭ የሆነ ሰራተኛ ማህበረሰብ ለመፍጠር እጅግ በጣም አስፈላጊ ከሆኑ ሁለት ትልልቅ ዘርፎች ውስጥ የሀገራችን ዘርፎች ውስጥ ሁለቱ ናቸው። ትምህርት ያስተምራል፣ ጤንነትን ይጠብቃል። ከነዚህ ዘርፎች ውስጥ በጀት ቀንሰህ እንዴት ነው አገር የተማረ ሰው ከየት ይመጣበታል? የህዝብ ጤና እንዴት ይጠበቃል? ኦሬዲ የጤና ጥበቃ ችግር ያለብን አገር ነን እኛ። እንደ ሌሎች ሀገሮች በጤና ጥበቃችን ኃይል ትልቅ ደረጃ ላይ ደረሰ አይደለም። ይሄ ነው አንደኛው ትልቁ የዚህ የሊበራላይዜሽን ፖሊሲ ትልቁ ችግር ይሄ ነው። በጀት በእነዚህ ቦታዎች ላይ ያለውን በጀት ቀንስ፣ ግብር ደግሞ ከፍ አድርግ ይላል። ህዝቡን እኮ አስጨንቅ ማለት እኮ ነው። ሌላ ኦፍ ኮርስ ይሄ የዚህ የውጭ ምንዛሪ የሚሉት ነገር ነው። የውጭ ምንዛሪ ያመጣብንን ዕዳ እና ከፍተኛ ችግር አይተናል። የኢትዮጵያ ብር በዓለማችን ላይ አይ ቲንክ የመጨረሻ ከሆኑት የመግዛት አቅማቸው የመጨረሻ ከሆኑት ከረንሲዎች አንዱ ሆኗል ብር አሁንና ይሄ የሚያሳየን ኢማጂን አንተ ካልከው ያንተ ባልክበት ሐምሌ ላይ እንግዲህ ሐምሌ ከሆነ ሰኔ ከሐምሌ በፊት በነበረው ሰኔ ላይ 100,000 ብር 150,000 ብር ባንክ ቤት የነበረው ሰው ኢማጂን ልክ በሚቀጥሉት 2 ቀናት የብር ምንዛሬ 150 ሲገባ ምን እንደሚሆን ያ ብር ዛሬ 150,000 ብር ኖሮ በነጋታው እኮ በቃ ተሟጦ ነው 150,000 ለ150 አካፍል ያን ያክል ነው ያለህ። ያን ያክል ነው ገንዘባችን የቀነሰው። ያን ያክል ነው ሰው በአንዴ ከላይ ከነበረበት ቦታ ላይ እንዲህ ዘጥ ብሎ የወረደ ያኔ ነው። ባንክ ቤት ኖርማሊ እኮ የመግዛት አቅም ብቻ አይደለም የቀነሰው፣ ባንክ ቤት ያስቀመጥከው ገንዘብ ራሱን እኮ አፈር ይበላው። በቃ ሰው እጁ ተቋጠረ። ድሮ ኤቲኤም ላይ ሄዶ 200 300 500 1000 ብር የሚያወጣ ሰው አሁን 30 ብር ማውጣት አይችልም እንደፈለገ ያልቃል የለውም። እንዲህ አይነት ችግር ነው የፈጠረብን። ከውጭ የሚመጡ ዕቃዎች ዋጋ ሰማይ ላይ ወጥቷል። አሁን ሰማይ ላይ ወጥቷል። ሰው መግዛት አይችልም። መድኃኒት ከውጭ ነው የሚመጣው። የህንፃ መሳሪያዎች፣ የተሽከርካሪ መለዋወጫዎች፣ ቤንዚን፣ መድኃኒት፣ የተለያዩ የኢንዱስትሪ ጥሬ ዕቃዎች፣ የተለያዩ ነገሮች ኢትዮጵያ ውስጥ ከውጭ ነው የሚመጡት። ከውጭ የሚመጡ ዕቃዎች ዋጋ ሰማይ ላይ ወጥቷል። ሰው እንዴት የሚገዛቸው? እንደገና ደግሞ ከሀገር ውስጥ ወደ ውጭ ሀገር የምንልካቸው ዕቃዎች ዋጋ ረክሷል፣ ትንሽ ሆኗል። የውጭ ሀገር ሰዎች የእኛን ቡና የሚያገኙት በርካሽ ሆኗል። እንዲህ አይነት ችግር ውስጥ ነው የከተተን የአይኤምኤፍ ፖሊሲ። ከዚህ በፊት በዓለማችን ላይ የአይኤምኤፍን ፖሊሲ የተከተሉ ሀገሮችን ስንመለከት፣ የአፍሪካን ሀገሮች ስንመለከት ጋና፣ ዛምቢያ፣ ናይጄሪያ፣ የላቲን አሜሪካን ሀገሮች ስንመለከት ሜክሲኮ፣ አርጀንቲና እና ብራዚል፣ የኤዥያ ሀገሮች ስንመለከት ስሪላንካ እና ኢንዶኔዥያ ይሄንን ነገር ልክ እንደኛ ተጭኖባቸው አንፈልግም ብሎ ነው የተውት ጀርባቸው ሲጎብጥ። ከነዚህ ሀገሮች ለምንድን ነው ያልተማርነው እኛ? እነዚህ በቂ ሀገሮች ናቸው አጠገባችን። አንድ ጋና፣ ናይጄሪያ እና ዛምቢያ እዛው እኛ ጋር ያሉ ሀገሮች ናቸው። ለምንድን ነው ከነሱ ያልተማርነው? እነሱ የጎበጡ ብራዚል፣ አርጀንቲና እና ሜክሲኮ የጎበጡ እኛ ማን ጎብጥበት ምክንያት ምን አለ ብለን ነው ይሄንን ፖሊሲ እጃችንን ዘርግተን የተቀበልነው? I don't know። እና ይሄውና አሁን ዛሬ ሁሉም ነገር ተለዋውጦ ሪሊ ምን እንደሚደረግም ማወቅ የማንችልበት ደረጃ ላይ ደርሰናል። በየቦታው ያሉ ነገሮች ዋጋቸውን ወደ ላይ ካላሳደጉ በስተቀር ለህዝብ አገልግሎት መስጠት አይችሉም።
አውቶቡስ ለህዝብ አገልግሎት መስጠት አይችልም ዋጋውን ወደ ላይ ካላሳደገ በስተቀር ዋጋውን ከሚገባ በላይ አንድ ቦታ ላይ ሰቅሎ ትርፍ የሚያመጣበት ቦታ ላይ ካስቀመጠው ደግሞ ማህበረሰቡ መክፈል አይችልም እንትን ውስጥ ቅርቃር ነው ይባለው ቅርቃር ውስጥ ነው የገባው ማህበረሰቡ ለማህበረሰቡ አገልግሎት የሚሰጡ የግል ሴክተሮች ሆነ የመንግስት ሴክተሮች ቅርቃር ውስጥ ነው የገቡት ለምን በዚህ በተበላሸ የአብይ ፖሊሲ የኢኮኖሚክ ፖሊሲ የተነሳ አብይ አህመድ የኢኮኖሚክ ፖሊሲ የተነሳ ከፍተኛ ችግር ውስጥ ነው የገባነውና እሱም እንደዚሁ ሪሊ እንትን የገንዘብ እንትናችን መበላሽቱ ያናክል ጠንካራ ሪሊ እኔ አንዳንድ ጊዜ መናገር ያቀተኛል ምክንያቱም የገንዘብ የውጭ ምንዛሪ በተዳከመ ቁጥር አገሮች ምን በተለይ እንደ ኢትዮጵያ አይነት ኢንዱስትሪና አግሪካልቸር የተበላሸባቸው ወይም ጠንካራ ያልሆነባቸው ሰርቪስ ሴክተራቸውም ያልዳበረ ፋይናንሻል ሴክተራቸውም ደካማ የሆነ አገሮች የውጭ ምንዛሪያቸውን ወደታች ባወረዱት ቁጥር ህዝቡ ምን ያክል እንደሚሰቃይ ለኔት ከትንሿም የኢኮኖሚክስ እውቀት ስለሚገባኝ ነው ሌላ መጨረሻ ላይ ያነሳው የዚህ የሲዳማና የኦሮሚያ ችግር ነው ዴፊኒትሊ ይሄ በጣም የሚያስፈራ ነገር ነው እኔ ሳድግ እንደው አንዳንዴ እንደው በተወሰነ አመት ቆይቶ አንድ 2-3 ሰዓት ቶክሲክ ካይዳል ይባላል ሮቦና ሸሸመኔና እዚህ ወንዶ ምንድነው ይሄ ኮይሻ አካባቢ ቶክስ ተካሄደ ይባላል ግን ይሄ ኢትዮጵያ ውስጥ ፈጥኖ ደራሽ ይባል ኃይል ነበር ያኔ ፈጥኖ ደራሽ መጣ ሲባል ሁሉም ባንዴ ይጠፋ በቃ አለቀ እንዲህ ነበር ያኔ እንዲህ ነበር አንድ ነገር ሆነ ሲባል ፈጥኖ ደራሽ ይባል ኃይል አለ ይደርሳል እሱ ሲደርስ ቦታውን ይዛል ከዛ hala ለ4-5 አመት ምንም እንደዛ አይነት ነገሮች እንደነበሩ ሲዝልኛል አሁን ግን ይሄ በተለይ ኢትዮጵያ ውስጥ የብሔር ፌደራሊዝም ከተገነባ በኋላ እያንዳንዱ የኔ ቦታ የሚለው ነገር አለ ይሄ ደግሞ ሲዳማና ኦሮሞ ጋር በተለይ በዚህ በአዋሳ በሻሸመኔ በዚህ እስከ ምንድነው ይሄ ቶጋ አካባቢ ድረስ ታቋላ አንተ እዛ አካባቢ አዋሳ አካባቢ ቶጋ አካባቢ ድረስ ያለውን ቦታ እስከ በዚህ ደግሞ በወንዶ ኮይሻ ይሄ በቃ ኦልሞስት ከአዋሳ ራሱን የኛ ነው እስከማለት ደርሰዋል ኦሮሞዎችና የኛ ነው የሚለው በነገራችን ላይ ኤፍሬም በአዲሱ የኦሮሚያ ክልል ካርታ ያው ይሄ ካርታ ወደፊት ይፋ ላይ ያደርጉት እንደሚችሉ ነው የሚገለጸው በዛ ካርታ ውስጥ የአዋሳ ሐይቅ በዛ በኦሮሚያ ክልል ውስጥ ነው የሚገኘው አዋሳ አሁን ብዙ ቢዝነሶች ብዙ የኢኮኖሚ ተቋማት በሙሉ በኦዴድ ብልጽግና ባለሀብቶች ተይዘዋል የደቡብ ክልል መስሪያ ቤቶች የነበሩ ህንጻዎች ፕሮፐርቲዎች በሙሉ ያለ ጨረታ ለተለያዩ የኦሮሚያ ባለሀብቶች ተሰጥቷልና የኢኮኖሚ ጥንቻቸውን ያፈረጠሙ ነው ብዙ የቢዝነስ ተቋማትን እያያዙ ነው ያ ወደፊት የፖለቲካ ባይናይነት በአዋሳና አካባቢው አዋሳ የሚያዝ ማለት ሲዳማን መቆጣጠር ማለት ነው አሁን የተጠቀሱ አካባቢዎች ላንተም እንዳልከው ወጣ ገባ ያለ ዝም ብሎ እንዲው ግጭቶች ነበሩ አሁን ግን ሰፋ ባለ መልኩ በተለይ የኦሮሚያ ብልጽግና እንዲያነት አካባቢዎችን ሲፈልግ በቀጥታ በመንግስት ኃይል አይተከምም በሸኔ ብሎ ራሱ ባደራጃቸው ልክ አሁን ጉራጌ ላይ እንዳደረገው ጉራጌ አካባቢዎችን በሙሉ አሁን ወደ ኦሮሚያ ክልል የመጠቅለል ስራ እየተሰራ ነው ጉራጌ ውስጥ ከ150 ዓመት በፊት የገዳ ስርዓት ነበረ የሚልም ኢሬቻ ይከበር ነበር የሚልም ታሪክ ፈጥረው እዛ አንዳንድ ነገሮችን እያደረጉ ነው ሰሞኑን ይሄን አጠናክረው ገፍተውበታልና ምናልባት አቶ ኤፍሬም ብልጽግና ፓርቲ በጓዳ በስተጀርባ ከመጋረጃው በስተጀርባ ያሰላቸውን የቀረጻቸውንና ያለማቸውን ነገሮች ተግባራዊ ለማድረግ የተዘጋጀ ነው የሚመስለው ይሄ ምርጫ ወቅት ላይ ትኩረት አድርገዋል ቦረና ንግሌ ቦረና ሄደው የተከፈተው የአውሮፕላን ማረፊያ ሰሞኑን አብይ አህመድ በኦሮሚያ ክልል በተለያዩ አካባቢዎች ምርቃት እያከናወነ ነው ይሄ ነገር የሆነ የሚነግረን ነገር አለ ነገ ከነጎዲያ አብይ አህመድ ምን እንዳሰበው ወዴት ሊያመራ እንደሚችልና ይሄንን ጉዳይ እንደው በተወሰነ ደረጃ ትኩረት ሰጥተህ ብትመለከተው አብይ አህመድ ኢትዮጵያን ቶታሊ በምስራቅ አፍሪካ ውስጥ ትልቅ የኦሮሞ ኤምፓየር ገነባለሁ የሚል ድሪም አለበት ያ ካልተሳካ ኢትዮጵያን በኦሮሞ የበላይነት እመራለሁ የሚል ድሪም አለው ያ ካልተሳካ ደግሞ ኦሮሚያ የራሷን ስቴት መስርታት ኑራለች የሚል ድሪምም አለው የመጨረሻውን ድሪም ብንመለከት አሁን በየቦታው የምናያቸው ግጭቶችና መተነካከሶች ይሄ አዲስ አበባ ላይ የሚነሱት ጥያቄዎች እነዚህ በሙሉ የመጨረሻው ሶስተኛ ፖሲቢሊቲ ቢሆን
ምን ማድረግ አለብን የሚለውን ሪሊ ኦን ለማድረግ የተጠቀሙበት ይመስላል። ምክንያቱም ሲዳማን ካየኸው በወዳኛው የኦሮሚያ ክልል አሁን በዚህ በአዲሱ የኦሮሚያ ካርታ ህወሓት ስሎ በሰጣቸው ካርታ ድሮ ሲዳሞ የሚባለው ጠቅላይ ግዛት ወይም ክፍለ ሀገር ውስጥ ቦረና አለ ከጌዲዮ ሪሊ አሁን እዛ ውስጥ ያሉት የኦሮሚያ ክፍሎች በሙሉ የሲዳሞ የነበሩ ናቸው። ሲዳሞን አያይ በኦሮሚያና በዚህ በመሃል ኦሮሚያና በወዳኛው ኦሮሚያ መካከል ያለው ሲዳማ ነው። አንዱ ሲዳማን ለመጨፍለቅ የሚያደርጉት ትንኮሳና ለዛ ዝግጅት ነው። የፖለቲካል ዝግጅት ይመስላል። የኛ ነው የሚል ትርክት እየፈጠሩ ሄደው ሶስተኛው ይሄ ሁሉም ነገር ካልተሳካ የኦሮሚያን ትልቅ ስቴት አድርገን እንኖራለን የሚለው ነገር ከመጣ አይ ቲንክ ደቡብ ውስጥ ያሉትን ቦታዎች የሚለቋቸው አይመስለኝም እኔ ሳስበው። ምክንያቱም ኢትዮጵያ ደካማ እየሆነች ነው የምትሄደው። ከዛ አሁንም ኢትዮጵያን ደካማ እያደረጓት ነው። የምናየውም እኮ አንዱ ትልቁ ስራ ኢትዮጵያን እያዳከሟት ነው። ኢትዮጵያ እየተዳከመች በሄደች ቁጥርና የነሱ ድሪም በተለይ ሶስተኛው ድሪማቸው ህወሓት ኦሮሚያ የሚባል ትልቅ ቦታ ፈጥረን እንችላለን የሚለውን እንትናቸው ትልቁ እንቅፋታቸው ሪሊ በዚህ የኦሮሚያን ክልል ፈጥረን ትልቅ አካባቢ እናደርጋለን በሚለው ድሪማቸው ውስጥ ለነሱ ትልቁ እንቅፋት ሶማሌ ነው። ትልቁ እንቅፋታቸው ሶማሌ ነው። ምክንያቱም ሶማሌ ቀልድ አያውቅም ከነሱ ጋር በሸንጡ ገትሮ ነው የያዛቸው። አሁንም ግን በታውቃለህ አንተ ራስህም በሶማሌም በኩል ትልቅ ይገባኛል ጥያቄ አለ። የጦርነትም ተካሂዶ የለን ጦርነት ተካሂዶ ስንት ከዛ ከሶማሌ ተፈናቀለ ሰው ነው እዚህ መጥቶ ወደ አዋሳ አካባቢ ያለን የሰፈረው በዚህ ድሮ የብን እርሻ በነበረ ቦታ የሱፍ እርሻ ምናምን እርሻ በነበረ ቦታ አይደለም እንደ ከአዋሳ ሻሸመኔ መንገድ ላይ መጥቶ የሰፈረው ከኦሮሚያ ክልል እና ይሄ ሁሉ የሚያሳየን ለዚህ ከሶስት ህልሙ አንዱ ካልተሳካ አንዱ ሌላው ካልተሳካ አንዱ የሚለው ላይ ነውና ሲዳማን ሪሊ የመዋጥ ህልማቸው አለ። ለዚህ ነው ሐዋሳንም መኮብ የጀመሩት ለዚህ ነውና ሪሊ የአብይ ህልሞች ስልቆጥረህ አትችላቸውም። ዴፊኒትሊ ግን ብዙ አስቀያሚ የሆኑ ህልሞች አሉት። ወደ ስልጣን ሲመጣ ስንኖር ኢትዮጵያን ስንሞት ኢትዮጵያ የሚለው ነገር አይ ቲንክ እሱ እንደኛ አይነት ኢትዮጵያን ለምንወድ ሰዎችና ኢትዮጵያ ብለን ያኔ በከፍተኛ ደረጃ ለተነሳን ጫካ ድረስ ለወረድን ሰዎች ትልቅ ማሞኛና ሪሊ ለጊዜው ለሱ ትልቅ ድጋፍ መስጫ ያደረገው ዘዴ ነው እንጂ ኢትዮጵያ የሚል ቃሉም እኔ አብይ ውስጥ አለ ብዬ አላምንም። አቶ ኤፍሬም እንግዲህ ወደ ምርጫው እንምጣ። ወደ ምርጫው ከመምጣታችን በፊት ምርጫውን አስመልክተው እንግዲህ የብልጽግና ሰዎች የመጨረሻ ቅስቀሳ ወይም ደግሞ የማጠቃለያ መርሃ ግብር አከናውነዋል። ወደ ባህር ዳር ያቀናው ስደተኛው እጩ ተብሏል ተመስገን ጥሩነህ። ምክንያቱም እስከዛሬ ሲወዳደር የነበረው በትውልድ አካባቢው ምስራቅ ጎጃም ነበረ። አሁን ባህር ዳር ነው የሚወዳደረው። ባህር ዳር ለሱ ምንም አይነት ከምርጫ አንጻር የሚጠቀስ ወይም ደግሞ የሚታወቅበት አካባቢ አይደለም። ነገር ግን እዛ ሄዶ ነው የሚወዳደረው። ባህር ዳር ላይ ተከማችተዋል፣ ጎንደር ላይ ተከማችተዋል። ወረዳዎቹ በአሁኑ ሰዓት በፋኖ ቁጥጥር ስር ነው የሚገኙት። ለማንኛውም እዛ ሄዶ ሰሞኑን የተናገረውን አንድ ክሊፕ ሰምቼም አስተያየት ሰጥቼበታለሁ። እዛ በማህበራዊ ሚዲያ ላይ የሰጠሁትን አስተያየት እዚያም ጥቼ አልናገረው፣ ምክንያቱም ያው ስሜት የተገለጸበት ስለሆነ እዚህ ምናልባት ያንተንም ማስተያየት ልስማና ተጨማሪ ነገር ልናነሳ እንችላለን። ይሄ ሰውዬ ወዴት ምን አይነት ሰው ነው? እንግዲህ የኋላ ታሪኩን ስንሰማ ከዘበኝነት ተነስቶ ከጥበቃ ጓድነት ተነስቶ መከላከያ ገባ፣ በአንድ ጊዜ ተስፈንጥሮ በአብይ ረዳትነት ኢንሳ ውስጥ ሆነ፣ ከኢንሳ ደግሞ ምክትል ጠቅላይ ሚኒስትር ሆነ። እንዲህ አይነት ሰዎች እጅ ላይ ነው ወደቀችው። ይሄ ሰውዬ ምንም አይነት የእውቀት ሽግግር የሆነ የአስተሳሰብ ሽግግር ብስለትም ሆነ ሌሎች ነገሮች የሰው ልጅ ሊያልፍበት የሚችሉትን የህይወት እርከኖች ተሻግሮ የመጣ አይደለም። በአንድ ጊዜ ይሄ የዘበኝነት ሜንታሊቲ ይዞ ነው ጠቅላይ ሚኒስትር የሆነው። ያ ነገር አልለቀቀውም። እግር ተወርች ይዞት አእምሮንም እግሩንም ይዞት ያለ ሰው ነው። እስቲ ባህር ዳር ሄዶ የተናገረው ብዙ ነገር ተናግሯል። እችን ግን እንስማትና አስተያየት እንሰጥበታለን። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣
ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። እውነት ለመናገር ሶሻል ሚዲያ ላይ ተጠቀምኳትን አንድ ቃል እንድጠቀም ፍቀድልኝና ወደ አንተ መስመሩን እለቃለሁ። የተናገርኳት 3 ቃላት ነው የተጠቀምኩት፣ አንዱን ግን ልጠቀመው። ጅል ነው የመሰለኝ እውነት ለመናገር አቶ ኤፍሬም። ተመስገን ጥሩነህን እንደ ሰው አለመቁጠር የጀመርኩት 2021 ላይ ነው ባለሳሳት ከተወሰኑ ከውጭ ሀገር ከሄዱ ሰዎች ጋር እና ከተወሰኑ ሰዎች ጋር ሆነን እዚህ ውጭ ጉዳይ ሚኒስቴር ጋር አለ እንትናቸው ያለው እሱ እንትን ነበር። የኢትዮጵያ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ነበር እና እዛ ጎበኘን። የእሱን መስሪያ ቤት ከሀስከፈ ጎበኘን እና ከዛ በፊት አይ ቲንክ ፌደራል ፖሊስን ጎበኝተን ነበር። ከፌደራል ፖሊስ 1-2-3 የተለያዩ የመንግስት እንትኖችን ጎበኝተን ነበር እና ግን ወደ እሱ ጋር የመጣ ነው በቀጥታ ከፌደራል ፖሊስ በቀጥታ ወደ ደህንነት ጽሕፈት ቤት ነው የመጣ ነው እና የእሱን ጽሕፈት ቤት ከጎበኘን ከጨረስን በኋላ የሻይና የዚህ የጥያቄና መልስ ፕሮግራም ነበር እና እዛ የጥያቄና መልስ ፕሮግራም ላይ አንድ የዜማ ልጅ ነው ጥያቄ ጠየቀው። ጓደኛው እኛ ብዙ ተቋሞችን ጎብኝተን የመጣውና ኦልሞስት ሁሉም በሚባል መልኩ የተቋሙ መሪዎች የሚነግሩን ስለ አብይ ትልቅነት ስለ አብይ ብቻ ነው። ፋክት የዚህ የፌደራል ፖሊስ ራዕይ ታውቃለህ። ራዕይ እንግዲህ ኢትዮጵያ ውስጥ ይሄ ራዕይ የዚህ መስሪያ ቤት ራዕይ ይሄ ነው። የዚህ መስሪያ ቤት ተልእኮ የሚሉት ተለጥፎታል ቦታዎች ላይ ሁሉ እና የፌደራል ፖሊስ ራዕይ የአብይ ንግግር ነው እንዳለ የአብይ ንግግር ነው ራዕዩ። ኢማጂን የአንድ የፌደራል ፖሊስ ድርጅት የሚያክል ትልቅ ተቋም ራዕዩ የአብይ ንግግር ነው። እንደዛ ብሎ ጠየቀው። ለምንድን ነው አብይ መሪ ነው፣ የአንድ ሀገር መሪ ነው። እሱ ለእናንተ ትልቅ ስፔስ ሰጥቶ በዛ ስፔስ ውስጥ አቅጣጫ ያሳያችኋል እንጂ በዛ በትልቁ ስፔስ ውስጥ እቅድ አውጥታችሁ መንቀሳቀስ ያለባችሁ ነገሮችን መለወጥ ያለባችሁ እኮ እናንተ ብቻ ናችሁ። ለምንድን ነው ሁላችሁም ተመሳሳይ በሆነ መልኩ አብይ የምትሉት ብሎ ሪሊ በግልጽ የሆነ ጥያቄ ኤግዛክትሊ እንደነገርኩ ነው ግልጽ ጥያቄ ጠየቀው እና ብዙ ጥያቄዎች ነበሩ የቀረቡለት። ጥያቄዎችን መለሰና የዚህኛው ልጅ ጥያቄ ጋር ሰርስ ልጁን ያውቀዋል በእንትን ጠራው። ይሄ ምንድን ነው የሚባለው አዲስ አበባ መኮንን የሚባለውን ሰው መኮንንዬ ስትለው እንደዛ ብሎ ነው የጠራው። ልጅ ስሙን መጥቀስ ስላልፈለኩ ነው ጠራውና ለምን አብይ ትላላችሁ ነው ያልከው? እኔ እንደውም መች ጠግብና አብይ ብዬ አሁንም አብይ ብዬ ልጀምርልህ አለ። እኔ እውነቱን ሊያስታውከኝ ነበር። የሚገርም ነው። ከዛ ጊዜ በኋላ ተመስገን ጥሩነህ እንደ ሰው አላየው። የመጨረሻ ተላላኪ ነው ቦታ አለው። በቃ የአብይ የቤት ውስጥ አሽከር ከዛ የተለየ አድርጌ አላየው። የቤት ውስጥ አሽከር እንደፈለገ አብይ እንደፈለገ የሚያደርገው የቤት ውስጥ አሽከሩ ጫማውን የሚፈታለት የሚያስርለት ቆሻሻ አሽከር ነው። ማይረባ ሰው ነው። ሪሊ ልክስክስ የሆነ ሰው ነውና እኔ ስለሱ አስተያየት ከመስጠት በእውነት እንዳው ስሙ ሲጠራ ነው የሚያናድደኝ። እኔ እርግጠኛ ነኝ አሁን ያነሳቸውን እነዛን የተለያዩ የስፖርት ፍራንቻይዞች ስም የተናገረው እያነበበ መሆን አለበት ፊቱ ላይ ተቀምጦ እንጂ በዛ ደረጃ የሚያቅም አይመስለኝም። እያነበበ ነው የተናገረው። ይሄ ነው የሚባል ሪሊ የትምህርት እንትን የሚለው ከአንድ ቦታ ላይ አነሱት አስቀምጡት። ከዛ ምናልባት እዛ በነበርክበት ጊዜ ያው ከባለስልጣናት ጋር ቢያንስ ከኢዜማ ሰዎች አመራሮች ጋር ትቀርባለና ስለዚህ ሰውዬ እንደው የጤንነት ሁኔታ ይቅርታ ቃሉንም አሁንም ልጠቀም ነው የአይምሮ ዝግመት አለበት። እንዲህ የአይምሮ ዝግመት ያለባቸው ሰዎች አሁን ይሄ ሰው እዚህ መድረክ ላይ የአማራ ሕዝብ ምን አይነት ቀውስ ውስጥ እንደገባ ምን አይነት ችግር ውስጥ እንደገባ እነዛን ችግሮች እንዴት እንፍታ እንኳን ባይፈታ እንኳን ምላስ ላይ ያንን ነገር እየተናገረ የሆነ ነገር ማለት ሲገባው እንዲህ አይነት ይሄ የአይምሮ ዝግመት ያለበት ህፃናት በዚህ ደረጃ ልታታልላቸው እንኳን አትችልም። እንዲህ አይነት ሰው የሀገሪቱ ምክትል ጠቅላይ ሚኒስትር ሆኖ
እንደው ብሔራዊ ውርደት እኮ ነው እውነት ለመናገር ሰውየው አንደኛ የቀረበው የምርጫ ውድድር ላይ የቀረበው የምርጫ ንግግር ላይ የቀረበው አንድ ሰው የምርጫ ውድድር ላይ ቀርቦ የስፖርት የተለያዩ የውጭ ሀገር ስፖርት ቡድኖችን እዚህ አምጥቼ አጫውታለሁ የሚልበት ምክንያቱ ምንድነው? ምን እንደ የምርጫ ውድድር እንዲያርግላችሁ ብትመርጡኝ እንዲያረጋለሁ እኮ ነው ማድረግ ያለበት እንጂ እሱ እዛ ስቴዲየም ውስጥ ስላለ የሰውን ልብ መብላቱ ነው። ምን ያርግ? ሰውም እኮ አገሩን ስለ አገሩ ማሰብ ትቶ ስለ አርሰናል ማሰብ ጀምሯል። እና ሪሊ ምን ያክል እንትና ይሄ ምንድነው የሚባለው ዲጀነሬት ያጭንቅላታቸው ዲጀነሬት የሚያደርጉ ሰው ቀጨነ ነው ምን የቀጨጨ ሰው ነው። በቃ ጭንቅላቱ የቀጨጨ ነው የሚሉት መቀንጨርም ይባላል። መቀንጨር የቀነጨረ ሰው በቃ ትክክል የቅንጨራ ደንበኛ የዚህ የቅንጨራ ደንበኛ ምልክት ተመስገን ጥሩነህ ደንበኛ ምልክት። ይሄ የሚያሳፍረው ግን ይሄ ሰው ነው የሀገሪቱ ሪሊ በፕሮቶኮል ደረጃ ምክትል ጠቅላይ ሚኒስትር ተብሎ የሚጠራው እንዲህ አይነቱ የቀነጨረና ምንም ነገር መናገር የማይችል ሪሊ ንግሩ በጠቅላላ የጠቅላይ ሚኒስትሩን እንትኖች ከማስተጋባት ውጪ ከራሱ ምንም የማይወጣ ባዶ የሆነ ሰው ነውና አይ ቲንክ እዚህ ሰውዬ ላይ አንተም ያልኩት ይበቃል። እኔ ሌላ ነገር ብናወራ ነው የሚሻለው። ተመስገን ጥሩነህን እንደ ጉዳይ አድርጎ ማውራት የሚያስፈልግ አይመስለኝም። ኢትዮጵያ ካሏት ፈጽሞ የተበላሹ ሰዎች ቆሻሻ ሰዎች አንዱ ነው። ደካማ ነው። በቃ እንደገና አይ ቲንክ ሜቢ እንደገና ትምህርት ቤት ገብቶ እንደገና ተምሮ ማደግ ይችል እንደሆነ ወደዛ መሄድ ነው እንጂ ያለበት ይሄን እኔ እንደ ሰው ቆጥሬ እሱን ስለሱ አስተያየት መስጠትም ሪሊ ያሳፍራል። አቶ ኤፍሬም እንግዲህ ያው ቦታውን ይዘዋል። አብይ አህመድ ከሱ የተሻለ አይደለም። በነገራችን ላይ አንድ አይነት ሰዎች ናቸው። አብይ አህመድም ቢሆን በየትኛው የትምህርት ሂደት ውስጥ አልፎ በየትኛው ልምድ ውስጥ አልፎ ጠቅላይ ሚኒስትርነት አይደለም እውነት ለመናገር ይህን ስንናገር ሰውየውን ስለምንተቸውና በሚያደርገው ነገር ስለምንቃወመው አይደለም። በትክክል የሰውዬ ይለካ ይባል አብይ አህመድ ራሱ ከተመስገን ጥሩነህ በምን ይሻላል? ኢህአዲግ የሚባል ህወሓት የሚባል የዘር ፖለቲካን በኮታ ፖለቲካን ሰፍሮ ሰዎችን አቅመ ደካሞችን እየመለመለ በባትሪ እየፈለገ ለስልጣን የሚያበቃ ህወሓት የሚባል ተቋምና ፖለቲካ ድርጅት በኢትዮጵያ መንበረ ስልጣን ላይ ባይመጣ ኖሮ እኮ አብይ አህመድ ይሄኔ እዛ በሸሻ ቡና ለቃሚ ሆኖ የሚቀር እኮ ነበረ። ይሄ እዛው ምስራቅ ጎጃም የአንድ ትምህርት ቤት ዘበኛ ሆኖ እኮ ይቀር ነበረ። የኢህአዲግ አንዱ ትልቁ ኢትዮጵያ ላይ ያመጣው ትልቁ አደጋ እንደነዚህ አይነት ሰዎችን ወደ ስልጣን መንበሩ እንዲመጡ አሳልፎ ሰጥተው እነሱ ወደ መቀሌ መግባታቸው ነው። ይሄ ነው የህወሓት ትልቁ ወንጀሉ። ኢትዮጵያ ላይ ካመጣው ወንጀል የከፋው እንደነዚህ አይነት ሰዎችን ወደ ፖለቲካ መድረኩ ከፍ አድርጎ እንዲመጡ ማድረግ ነው። እውነት እነዚህ የትውልድ እርግማኖች ናቸው። ለማንኛውም ምርጫው ላይ እንምጣ። ምርጫውን እንዴት እያየው ነው? ምናልባት 3-4 ቀናት ነው የቀረው። የአብይ አህመድ ምርጫ ብለን ልንጠቅሰው ይገባል። ምርጫ የሚባል ነገር የለምና እንዴት እየተከታተልከው ነው? የምርጫው ዴፊኒትሊ አይ ቲንክ በሚቀጥለው ሰኞ ነው መሰለኝ የሚካሄደው። አሁን አይ ቲንክ ከሰሞኑ የዓለም አቀፍ ድርጅቶችም ባዶ ምርጫ ብለውታል። ምንም የሌለው ምርጫ ብለውታል። ጀስት ሲምፕሊ አብይን መልሶ ቦታው ላይ ለማስቀመጥ የሚደረግ ምርጫ ብለው የተለያየ ስም ሰጥተውታል። እና እኛ እንዲህ አይነት ስም የሰጠነው የዛሬ ዓመት ነው፣ አሁን አይደለም። ሆነስሊ በጽሁፍም ደረጃ የአብይ አህመድን ምርጫ ቅርጫ ወይስ እርግጫ ብዬ ቦርከና ላይ ጽሁፍ ያወጣሁት የዛሬ ዓመት ነው። ቦርከና እልክልሃለሁ በኋላ ቆይ ጽሁፉን። የዛሬ ዓመት ነው ያወጣሁት። ኤግዛክትሊ ዛሬ ሜይ ነው፣ የዛሬ ዓመት ሜይ ነው ያወጣሁት። እና ዛሬ ምርጫው የአብይን ምርጫ እያየን ነው፣ ቅርጫውን እያየን ነው። በኋላ እናገራለን ቅርጫውን እንደሆነ። እርግጫው ደግሞ ያው በየቦታው የምናየው ነገር ነው። እና ሶስቱም ነገር ያልኳቸው ነገሮች ሆነው ሳያቸው ዛሬ በጣም ነው የገረመኝ። ከዓመት በኋላ የተናገርኳቸው ነገሮች 3 ነገሮች አሁን ኢትዮጵያ ውስጥ ምርጫውም ቅርጫውም እርግጫውም እየሆኑ ናቸው ያሉት። እና ይሄ በሚቀጥለው ሰኞ የሚደረገው ምርጫ ሪሊ ከ5 ዓመት በፊት ከተደረገው ምርጫ ጋር ሲተያይ ያ ምርጫ ቢሆን በዛ ምርጫ ላይ ብልጽግና ትልቅ እጅ ነበረው። ግን በዛ ምርጫ ላይ አትሊስት ሪሊ አንዳንድ ፓርቲዎች
የተለያዩ ፓርቲዎች ገብተውበት ተሳም ኤክስቴንድ ከአዲስ አበባ ውስጥ ከቀበሌ እኔ ራሴ አሪመንበር የካ ክፍለ ከተማ ጉለሌ ክፍለ ከተማ እዚህ ደግሞ ካዛንቺስ አካባቢ ፕሮፌሰር በላይ በሚወዳደርበት ወደ ኦልድ ኤርፖርት አካባቢ አሁን ከዚያ በሞት ተለዩ በቅርቡ ፕሮፌሰር በፈቃዱ በሚወዳደሩበት ጣቢያዎች ፕላስ ጉለሌ ከውሰር የምትባል ልጅ በምትወዳደርበት ጣቢያ በተለያዩ ጊዜዎች እሑድ ቅዳሜ ይሄድን ከጠዋት 7 AM ጀምረን እስከ 5 PM በየቤቱ እየገባን እንዞር ነበርና some extent ትንሽም ቢሆን ጩኸቱ ዝማሬው ምኑ አንዳንድ ነገሮች ሰጥተውት ነበር ግን definitely እሱም ቢሆን ባጋደለ መልኩ አልቋል የዘንድሮ ግን ፈጽሞ የለየለት አብይ እንደውም በዘንድሮ እኮ እየተከላከለ ያለው ለራሱ ሲል እየተከላከለ ያለው ከዚህ እንደ ህዋት በአንድ ጊዜ በአንድ አመት በየትኛው አመት እንደሆነ አላቅም ህዋት በአንደኛው ምርጫ 100% ፓርላማውን ተቆጣጥሯል ያ እንዳይሆን እየተከላከለ ነው አብይ አሁን ያ እንዳይሆን እየተከላከለ ነው ያለው 100% እንዳሽንፍ እየተከላከለ ነው ያለው እንጂ ኤቭሪቲንግ አዲስ አበባ ክልሎችም አገራዊ ፓርላማ የሱ እንደሆነ አውቋል በክልል ፓርላማዎች የብልጽግና እንደሆኑ አውቋል ብሔራዊ ፓርላማ የብልጽግና እንደሆነ አውቋል የአዲስ አበባ ፓርላማ የብልጽግና እንደሆነ አውቋል ስለዚህ አሁን እያደረገ ያለው እነዚህ አሁን በተራዋቸው የተለያዩ ፓርላማዎች ውስጥ አንዳንድ ነገሮችን መበተን ፈልጓል ይሄ ቡራቡሬ ነው ልክ ከዚህ ውስጥ እንደተናገረው በፓርላማ ቡራቡሬ ነው ያን ፓርቲ አይደለም የሚያስብል አይነት ነገር የሚያስመስል ነገር አድርጓል እንጂ ምርጫው ያለቀለት የሞተ ነገር ነው በዚህ ምርጫ ላይ ማህበረሰቡም ተስፋ የቆረጠበት ሂደት ነው ስለ ምርጫ የሚያወራ ምርጫ ላይ እንዲያደርጋለሁ ብሎ የሚያወራ ኢትዮጵያዊ እኮ አታገኙም የፍጹም አታገኙም በምርጫው የሚያፍር ኢትዮጵያዊ ነው የምታገኘው አንድ ኢትዮጵያዊ በምርጫው የሚያፍር ከሆነ ኢማጂን ውጤቱ ምን ሊሆን እንደሚችልና ይሄ በተለይ በኢትዮጵያ ከተካሄዱ ምርጫዎች ውስጥ ሪሊ ከየትኛው ምርጫ የበለጠ ባዶ የሆነ ምርጫ ይሄ ነው ሌላው ደግሞ ምንድነው ምርጫው የሚካሄደው ኢትዮጵያ ውስጥ ኃይለኛ ጦርነት በፌደራል ደረጃ በሚካሄድበት ትግራይ የዛሬ 5 ዓመት ምርጫ አልተካሄደም ዘንድሮም ምርጫ እንደማይካሄድ ምርጫ ቦርድም ግልጽ አድርጓል ይሄ ሁኔታ ባለበት አማራ ክልል ውስጥ ሪሊ ሰዎች ምርጫ አይደለም ገብተው መውጣት በማይችሉበት ስራቸው ሁሉ ከድሮን መጠለል በሆነበት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል አላውቅም ኦሮሚያ ክልልም እንደዛው ነው ምንድነው ምርጫ የምንለው ማን ነው የሚመርጠው ሄዶ የሚመርጠው ማን ነው በሚቀጥለው ሰኞ ማን ነው እርግጠኛ ነኝ ሚዲያዎች በሚቀጥለው ሰኞ ከስራቸው ሁሉ ከአዲስ አበባና ከአዲስ አበባ አካባቢ ወይ በየክልሉ ይመጣውን ዜና በከፍተኛ ደረጃ መከታተል ይሆናል ብዬ አስባለሁ ምክንያቱም ምን ሊፈጸም ምን ሊሆን እንደሚችል ካሁኑ በተለይ አማራ ክልል ምን ሊሆን እንደሚችል በተንበይ አስቸጋሪ ነው እርግጠኛ ነኝ ፋኖ ዛሬ ነው ትናንት ነው አንድም መኪና እንዳይንቀሳቀስ ከአርብ ጀምሮ የከለከለው ኢማጂን አንድም መኪና እንዳይንቀሳቀስ ከልክሏል እንዴት ነው ሰውን እንዴት ተማምኖ ከቤቱ ወጥቶ ሄዶ ምርጫ ይመርጣውና ይሄ በጣም የሚያሳስብ ነገር ነው በሚቀጥለው ሰኞ ትልቅ ጉድ ነው ምን ሰማው ብዬ ነው ተጠብቀው ሪሊ በምርጫ ለብያ አላስተው ሁለተኛ ደግሞ ምርጫው በተመለከተ በጣም የሚያስቀኝ ነገር አለ ባለፈው ምርጫ በተካሄደ ጊዜ ዳንኤል ክብረት የሚወዳደርበትን አይ ቲንክ አንዱ ዓለም የዜማው አንድ ዓለም በሚወዳደርበት ወረዳ ነበር የሚወዳደረውና እሱን ትቶ ሌላ 24 በሚባል ወረዳ ለውድድር ቀረበ እና እዛ ነበር የሚወዳደረው በመጨረሻው ቀን በዚህ በምርጫ በሚካሄድበት ቀን የሪሊ በማዕከል ላይ ሆነን ምርጫውን በየደቂቃው ከየምርጫ ጣቢያው ከክልልም ከአዲስ አበባ ከየምርጫ ጣቢያው በስልክ የሚደርሱ መረጃዎች ስለነበሩ እዛ ማዕከል ላይ ሆነን ነበር የምንከታተለውና አንዱ እዛ ቁጭ ብለን በከፍተኛ ደረጃ ከሳቅንበት ነገር አንዱ ዳንኤል በሚወዳደርበት ወረዳ 24 ላይ አዲስ አበባ አዲስ አበባ 23 ወረዳዎች አሉ ከ23ቱ አንዱ የምርጫ ክልል 24 ነው እዛ ላይ ብልጽግና ተወዳዳሪ ያላቀረበም ለምን ዳንኤል ክብረት እንዲመረጥ ነው የሚፈልገው አሁን ህዝቡ
አዲስ አበባ ውስጥ በተለይ ይሄ በሴፍቲ ኔት በከፍተኛ ማስጠንቀቂያ በፍራቻ በምን ገብተውበት ሰው ሪሊ ከብልጽግና ውጭ እንዳይመጥ ከፍተኛ ፍርሃት ነበረበት እና ዳንኤል ባለበት ወረዳ ውስጥ የሄደው ሰው የብልጽግና ለብሔራዊ ፓርላማ ያቀረበውን እጩ ያይና እነዚህ የምርጫ ረዳቶች እርዳታ የሚሰጡ ሰዎችን ይሄደ ይሄ እዚህ ካሉት እኮ ለምንድነው ይሄ ምንድነው የነሱ ምልክት ምን ነበር ያኔ አምፑል እኮ የለም ይሉዋል አይወዳደሩማ ብልጽግና አይወዳደርም ስለማወዳደር አምፑል የለም ሰው ግራ ገብቶታል መምረጥ የሚፈልገው አምፑልን ነው እና ያኔ የምርጫ ሰዎቹ ዳንኤልን ክብረት ምረጡ ይሏቸዋል እና ይሄ ሪፖርት በየደቂቃው ይሄ ሪፖርት ይደርስ ስለነበረ በከፍተኛ ደረጃ ነበር ምን ስቀው ጽፈት ቤት ውስጥ ሆነን ዛሬ በዚህ አመት አሁን ከ5 አመት በኋላ ይሄ ያኔ የሳቅንበት ነገር ያኔው ሳቂዎች ራሳቸው ያደረጉት ነው እነሱ ያኔው ሳቂዎች ራሳቸው ያደረጉት ነው which means ብልጽግና ለተቃዋሚዎች 48 የምርጫ ወረዳዎች ውስጥ ተወዳዳሪዎች አላቀረበም ያኔ ለግርማ ነው ኢማጂን ያኔ አዲስ አበባ ውስጥ ለእንትና ብቻ ነበር እንዲያት ነገር ያደረገው ለዚህ ለዳንኤል ክብረት አሁን ግን በ48 ወረዳዎች ያኔ ለዳንኤል ክብረት ያደረገውን ነገር አሁን በ48 የምርጫ ወረዳዎች ውስጥ ጥሎ ወጥቷል አይወዳደርም ብልጽግና በዛ ቦታ ውስጥ የሚወዳደሩት ተቃዋሚዎች ብቻ ናቸው ግን ይሄም ዝም ብሎ የተሰራ ነገር አይደለም የትኛው ተቃዋሚዎች እንደሚያሸንፉ ጥንቃቄ ተሰርቶ የተሰራ ስራ ነው ምክንያቱም ይሄ የተለቀቀው ቦታ ለኢሃፓ ወይ ደግሞ ለእናት ፓርቲ ሳይሆን ወይ ለአብን ወይ ለዜማ ወይ ደግሞ ሌላም ታማኝ ፓርቲ ካለ ለታማኝ ፓርቲዎች ነው እንጂ ለተቃዋሚ ፓርቲ ተለቀቀ ይባላል ለተቃዋሚ ፓርቲ አይደለም የተለቀቀው ለታማኝ ፓርቲዎች ነው መለያየት አለብን ተቃዋሚ ፓርቲዎችና ታማኝ ፓርቲዎችን ለታማኝ ፓርቲዎች የተለቀቀ ቦታ ነው 48ቱ አሁን ሲገቡም እዛ ገብተው ሪሊ ታማኝ ፓርቲዎች ይገባሉ አንድ እነዚህ ታማኝ ፓርቲዎች ከገቡ በኋላ ይሄ ባለፉት 4 አመታት ጠቅላይ ሚኒስትሩ ፓርላማ በገባ ቁጥር አይኑ እንዲያፈጥ የሚያርጉት እንደ ክርስቲያን ታደለና እንደ ዶክተር ጫኔ ደሳለኝ ጫኔ አይነት ፓርላማውን ትንሽም ቢሆን የክርክር መድረክ ያደርጉ የነበሩ ሰዎች አይኖሩበትም ማለት ነው ሶ የስምምነት ፓርላማ ይሆናል ይሄን ፓርላማ ለመፍጠር ነው አብይ ተፍጨረጨረ ያለው ኢማጂን የአብይ ስራ መሆን የነበረበት ለተቃዋሚዎች ማቅራቢ ችሎታቸው በፈቀደው ልክ በየትኛውም የኢትዮጵያ ምርጫ አካባቢዎች ላይ ሄደው ሙሉ ውድድር ማድረግ እንዲችሉ የፖለቲካ ምህዳሩን ከውስብስብነት አስተው ሰላምና ኮምፕሊት ነፃነትና መብት ያለበት ፍትሃዊ የፖለቲካ ምህዳር ከማድረግ ይልቅ ለተቃዋሚ ፓርቲዎች የፓርላማ ወንበር ቅርጫ አዘጋጅቷል ከቅርጫው ተካፋዮች ውስጥ ትልቆቹ እንደሚመስለኝ ኢዜማና ይሄ ማን ነው አብን ናቸው ይሄ በጣም የሚያሳፍር በፖለቲካ ታሪክ በፖለቲካ በዚህ በአገሮች የምርጫ ታሪክ ውስጥ ሊመዘገብና እንደ አዲስ ክስተት ሊታይ የሚችል ነገር ነው ይሄን ነገር ሪሊ መዝግበን ማዝም ያለብን ነገር ነው በጣም በጭው ትውልድ ይሄን ያያሰበ ሪሊ ልስቅና ሊዝናና ይገባል ብዬ አስባለሁ ምርጫ በተገዢ ፓርቲ ነው ኢትዮጵያ ውስጥ አሁን ማን የምርጫ ወንበር ማን የፓርላማ ወንበር ያሸንፋል የሚለውን የሚወስነው ህዝብ ሳይሆን በድምጹ ብልጽግና ፓርቲ ነው ይሄ በጣም የሚያሳፍር ነገር ነው አቶ ኤፍሬም ስለምርጫው ብዙ ጊዜ ማለት እንችላለን ዋናው ነገሮችን እያነሳን እንቀጥላለን ምርጫው እንዳልከው ቃሉን ምርጫ ቅርጫና እርግጫ ብለከዋል ምርጫ የሚለውን ቃል ለመጠቀም በጣም ተቸግረናል በጣም ብዙ ቃላቶችን ፈልገን በአማርኛ ዲክሽነሪ ውስጥ በአማርኛ መዝገበ ቃላት ውስጥ ብቻ አይደለም እንደው ዓለም ላይ ባሉ ቋንቋዎች ውስጥ የአብይ አህመድ ምርጫ ተብሎ ነው የሚገለጸው ወይስ ሌላ ቃል ይፈለግለት የሚለው እንግዲህ ቋንቋ ባለሙያዎች ቁጭ ብለው ስለዚህ ኢትዮጵያ ውስጥ ስለሚደረገው ምንድነው ግርግር እንደበለው ሌላ መልክ ምርጫ ለማለት እየከበደን ስለሆነ ነው ቃል ይፈልጉለት ለማንኛውም አቶ ኤፍሬም እንደው የቀድሞ አለቃ ጋር ሊሄድ ነው ፕሮፌሰር ብርሃኑ ነጋ ከበርካታ ዓመታት በፊት ያኔ የህወሓት ምርጫ በሚካሄድበት ጊዜ የሰጠውን ቃለ መጠይቅ ለኢሳት ሬዲዮ የሰጠውን ቃለ መጠይቅ ወይም ደግሞ መግለጫ እንበለው መግለጫውን በቀጥታ በኢሳት ሬዲዮ አስተላልፈን ነበር ብርሃኑ ነጋ ያኔ እንዲህ ብሎ ነበር የተከበራችሁ እናቶችና አባቶቼ እህቶችና ወንድሞቼ እንዲሁም ልጆቼ የምትሆኑ ወጣቶች
ሀገራችን የምትገኝበትን አስጨናቂ ሁኔታ ሁላችንም የኢህአዴግ ፋሽስቶች ቡድን እየገረፈ እያሰረና እየገደለ ለካርዳችሁ መርጣችሁ የምርጫ ድግሴን ካላሞቃችሁልኝ እያለ እንኳን ዛሬ ታዛቢ በሌለበት ታዛቢ እያለም እንኳን ወያኔ የህዝብን ድምፅ በትክክል ቆጥሮ ያውቃል። ወያኔ ለህዝብ ድምፅ ምንም ደንታ የሌለው የኋላ ቀር ወሮ በሎች ቡድን ለስንት አስርት ዓመታት በወያኔ ባርነት እንቀጥላለን። ለ25 ዓመታት ተገዛ፣ ተገደል፣ ተጠለቀለ፣ ታሰር፣ ተሰቃየ። ልጆቻችን በሀገራቸው ተስፋ ቆርጠው ሲሰደዱ በበረሃ ንዳድ አለቁ፣ በባህር ሰጥመው ቀሩ፣ በባዕዳን አረመኔዎች እንደፈታረዱ ቤንዚን ተርከፍፎባቸው ተቃጠሉ። ሃይማኖታችን ተዋረደ፣ ባህላችን ረከሰ፣ ታሪካችን ተናገ። በልማት ስም ወልደን ከከበድንበት ተፈናቀል። ሀገራችን አደገች እያለ ህዝብ በኑሮ ውድነት ተሰቃየ። በልቶ ማደር ብርቅ እንደ ውጫ የሚያጣብቀንን ማህበረሰባዊ ትስስር በስልጣን ለመቆየትና ህብረተሰቡን ለመዝለፍ ሲል ሆን ብሎ እያፈረሰው ነው። ይህ ሁሉ አይበቃንም፣ ይህ ሁሉ አይመረንም። ወላጆቼ፣ እህቶቼ፣ ወንድሞቼ ውርደት ይብቃል። የተረገጥንና የተገደልን አንሶን እሱም ማንንም ሊያሞኝ በማይችል የለበጣ ምርጫ ወደን የተረገጥን ፈልገን የተገዛን ለማስመሰል ወያኔ የሚያደርገውን ሩጫ እናክሽፉ። ከፊታችን ያለውን ምርጫ ባለመሳተፍ ምሬታችንን እንል። ዛሬ በግሌና በአርበኞች ግንቦት ሰባት የአንድነትና የዲሞክራሲ ንቅናቄ ስም ጥሬን አቀርባለሁ። በዚህ ምርጫ አትሳተፉ። የምርጫ ካርዳችሁን ቀዳችሁ ጣሉ። እናምር። ካላመረርን ለውጥ ሊመጣ አይችልም። ይልቅ አቶ ኤፍሬም ፕሮፌሰር ብርሃኑ ነጋ ይህንን መልእክት ነበረ ያስተላለፉት። ያኔ እንግዲህ ይህን ምርጫ አትሳተፉ፣ የምርጫ ካርዳችሁን ቀዳችሁ ጣሉት ብለው በገለጹት የተለያዩ ችግሮች አንጻር ዛሬ እነዛ ችግሮች ተቀርፈው ነው ፕሮፌሰር ብርሃኑ ነጋ ይህን ምርጫ የሚሳተፉትና ስለ ምርጫው ዋና ገጽታ ገንቢ ሆነው የመጡት። እንደው እንዴት አየኸው? የቀድሞ አለቃህ ያልኩት ምናልባት በዛ መገለጫ መጥቀሴ ትክክል ካልሆነ ታረማለሁ። ግን እንዴት አየኸው? ፕሮፌሰር ብርሃኑ ነጋ ምርጫውን እንዳትሳተፉ ያላቸው ነገሮች አሁን በኢትዮጵያ ውስጥ በ3 እና 4 እጥፍ ችግሮቹ ከፍተው ነው ያሉት። በልቶ ማደር የሚባለው ያኔ ቢያንስ በልቶ ማደር እንደዛሬ ችግር አልነበረም። የሉና አደጋችን እንደዛሬው አልነበረም። ምርጫውን እንዳይሳተፍና ካርዱን ቀዶ እንዲጥል ጥሪ ያደረጉት ፕሮፌሰር ብርሃኑ ነጋ ዛሬ ኢትዮጵያ ከዛኛው ዘመን በከፋ እውነት ለመናገር ይህንን ማንም የሚስማማበት ነው። በእንደዛ አይነት ሁኔታ ባለች ኢትዮጵያ ፕሮፌሰሩ ግን የምርጫው ተሳታፊ ብቻ ሳይሆን አድማቂ ነው የሆኑትና እዚህ ላይ አስተያየት መስጠት ከቻልክ። የመጀመሪያ ዴፊኒትሊ ይሄ ነው በእኛ በኢትዮጵያን ካልቸር አለቃ የሚለው ቃል ግባ፣ ውጣ፣ አድርግ፣ አታድርግ የሚል ነውና አለቃ የሚለው ነገር አልቀበልም። ምክንያቱም ብርሃኑ ጋር የትግል ጓደኞች ነን። በግንቦት ሰባት አመራር ውስጥ ሁለታችንም የአመራር ቦታ ይዘን ሰርተናል እንጂ አሳች ይሄ ሪሊ አለቃ የሚለው ቃል ብዙ ጊዜ በኢትዮጵያ ጥሩ ቃል አይደለም። አልወደውም እኔ ቃሉን። እንደ ከላይ ሆኖ እንደፈለገ የሚያደርግ ነገር ነው አለቃ። አብይ ነው አለቃ። እኔ እንደዚህ ማናችንም ግንቦት ሰባት ውስጥ ማናችንም ለብርሃኑ እንደዛ አልነበርም። ግን መሪያችን ነበር። የግንቦት ሰባት መሪ ነበር። የኔም መሪ ነበር። መሪ የቀድሞ መሪ ብትል ደፍን ሊቀበላሉ። አለቃ ቢለውን ግን አልቀበልም። ሌላው ኦፍ ኮርስ ኢትዮጵያ እሱ ይሄን በተናገረ ትዝ ይለኛል። እቺ የሰዓት ንግግር ትዝ ትለኛለች። የዛ ጊዜ ብዙ መልእክቶች ነበሩ፣ የሚተላለፉ መልእክቶች ነበሩ። በዛ ጊዜ የነበረው የኢትዮጵያ ሁኔታና አሁን የነበረውን የኢትዮጵያ ሁኔታ ስትመለከት እኔ እውነቱን ለመናገር ኢትዮጵያ ውስጥ ብዙ ነገሮች አሁን ከፍተዋል። እኔ ህወሓት ጥሩ ነበር ለማለት አይደለም ይሄን የምለው። እኔ ብዙ ጊዜ ሰዎች ህወሓትንና ይሄን እንትን ያወዳድራሉ። እኔ ጊዜውን ሳወዳድረው ግን ህወሓት ምርጫ ባካሄደባቸውና ህወሓት ኢትዮጵያ ውስጥ ገብቶ ስልጣን ካዘባቸው ጊዜ ጀምሮ እስከ አይ ቲንክ የቄሮና የቄሮ ፋኖና ዘርማ የሚባለው እንቅስቃሴ እስኪመጣ ድረስ አንጻራዊ ሰላም ነበር ኢትዮጵያ ውስጥ። ሰዎች ከየትኛውም የኢትዮጵያ ጫፍ ከዚህ ከትግራይ የተነስተው ደቡብ ኢትዮጵያ ጫፍ የመሄድ ችግር አልነበረባቸው። አውቶቡሶች አይታገዱም። ሴቶች ከአውቶቡስ ወርደው አይደፈሩም። ሪሊ አንጻራዊ ሰላም ነበረ ማለት ይቻላል። ሰው በየትኛውም ቦታ ይነግዳል፣ ይሰራል። ብቻ ማድረግ የሚፈልጋቸውን ነገሮች
አንጻራዊ ሰላም ባለበትና አንጻራዊ ነፃነት ባለበት ሁኔታ ውስጥ ሰዎች ነገሮችን ያደርጉ ነበር። ምርጫው ቆሻሻ ቢሆንም የ2000 በፈረንጆቹ የ2005 ምስለ ምርጫም ተካሂዷል እኮ በህወሓት ዘመን። ለስና ፎርጌት ይሄ ራሱ ብርሃኑን ወደ በኢትዮጵያ ፖለቲካ ውስጥ ደምቆ እንዲወጣ ካደረጉት ነገሮች አንዱ የ2000 በፈረንጆቹ የ1997 ምርጫ ነው። ያ ምርጫ የተካሄደው በህወሓት ስርዓት ውስጥ ነው። ይህንን መርሳት የለብንም። ምርጫ ብዬ በጠራው እስካሁን ድረስ ኢትዮጵያ ውስጥ ሜቢ ሪሊ ከነችግሩ እሱ ምርጫ ነው። ኢትዮጵያ ውስጥ ምርጫ ብዬ የምጠራው በኔ እድሜ ውስጥ ኢትዮጵያ ውስጥ ተካሄደ። በደርግ ዘመን ምርጫ ተካሂዷል። በቀዳማዊ ኃይለ ሥላሴ ዘመን ከተካሄዱት የፓርላማ ምርጫዎች እነዛ በኃይለ ሥላሴ ዘመን የተካሄዱት የፓርላማ ምርጫዎች ጥሩ ምርጫዎች ነበሩ። ህዝብ የመረጠው ሰው ነበር ተመርጦ ፓርላማ የሚገባው። የደርግን ምርጫ አይደለም፣ ዝም ብሎ ነው እሱ። ሌላ ተወዳዳሪ የለም፣ ፓርቲ የለም። ዝም ብሎ የአንድ ፓርቲ ተወዳዳሪዎችን ነው ህዝቡ የሚመርጠው፣ ራሱ የሰፋ ብቻ። በዚህ ባለፈው አሁን ብርሃኑ በተንግግር ባደረገበት ጊዜ የነበረችው ኢትዮጵያ አሁን ካለችው ኢትዮጵያ በጣም የተሻለች ናት። ጦርነት የለባትም። ይሄ ከፍተኛ ዝርፊያ የለባት። አሁን የሚታየው አይነት ልክ ህወሓት ይዘርፋል፣ ግን ህወሓት የሚዘርፉ በጣም ብልጠት በተሞላ ክራፍቲንግ የሚባለው በሚሰሯቸው ስራዎች ውስጥ ህወሓቶች ብልጠት አለበት፣ ትንሽም ቢሆን ብልጠት አለበት። ከህዝብ የመደበቅ ችሎታ አለ፣ ማነው ፍላጎት አለ። ይሄ እኮ ምን አባክ ትሆናለህ ነው። ሲዘርፉም ምን አባክ ታደርጋለህ፣ ምን አባክ ትሆናለህ ብለው ነው። ሲገሉም ሲያፍኑም እስኪ አፈራውን ይው በዚህ አብይ አህመድ ከስልጣን ከያዘ ጀምሮ ታፍነው የጠፉ ስንት ሰዎች ናቸው? ደብዛቸው የጠፋ የት እንዳሉ አይታወቅም። አንዳንዶቹ እኮ እኔ የማውቃቸው ከኔ ጋር ቁጭ ብለው ቡና ሻይ የጠጡ ከኔ ጋር ብዙ ውይይት ያደረጉ ቤታቸው ቤታቸው የመጡ ልጆች ናቸው። ሴቶችም ወንዶችም ብዙዎቹ በተለይ የዜማ ልጆች እነ ገነት አራጌ በጣም እኮ ቅርብ የምንታወቅ ልጆች ናቸው እኮ። አሁን ወጣቶች በተለይ ወጣት 4-5 ወጣቶች አሉ፣ የት እንዳሉ አይታወቅም። ይሄ ሁሉ ችግር ባለበት ሁኔታ ውስጥ ነው ይሄ ምርጫ የሚካሄደው፣ ይሄ የአሁኑ ምርጫ የሚካሄደው እና ሪሊ ይሄኛውን ምርጫ ውስጥ ይሄኛውን ምርጫ አገር ውስጥ ሆኖ ይሄኛውን ምርጫ አለመቃወም ለኔ የሚያሳየኝ ያኛውን ምርጫ ለምን እንደተቃወመ ነው። ለምን ያኛው ምርጫ ለምን እንደተቃወመ አይገባኝም። ብዙ ጊዜ የማየው ነገር እሱ ነው። በተለይ ይሄ እዚህ ውጭ ሀገርም አሉ አንዳንድ ሰዎች አሉ ከኔ ጋር በከፍተኛ ደረጃ የታገሉ በአሜሪካ በዚህ በሰሜን አሜሪካ ውስጥ ስማቸው በትግል ሪሊ የታተመ ሰው ስማቸውን አልጠራም፣ በትግል ስማቸው ግን የታተመ ሰዎች አሉ። በዚህ በተለይ ኢንጃስቲስን በመቃወም ግፍን በመቃወም ስማቸው የታተመ ሰዎች አሉ። እነዛ ሰዎች ዛሬ ኃይለኛ የብልጽግና ደጋፊዎች ናቸው። እነዛ ሴም ሰዎች እና አሁን ማስቦ ያኔ ምን ነው የተቃወሙት ነው ብለው ነው። ኢንጃስቲስ ዛሬም አየው ኢንጃስቲስ ነው፣ ነገም አየው ኢንጃስቲስ ነው። በቃ አለቀ። ፍትሃዊነት ነው እና ያኔ ወይስ ያኔ የከፋና ያኔ ታገልከው ህወሓቶች ስላደረጉት ነው ወይም የትግራይ ተወላጆች ስላደረጉት ነው? ልዩነቱ እሱ እኮ ነው ያለው። አሁን እኮ ጥፋቱንና በደሉን የሚያደርሰው ኃይል ነው የተለያየው። ያኔ ከትግራይ ኮሚኒቲ የወጣ ኃይል ነበረ ያንን ነገር የሚያደርሰው። ዛሬ ግን ያንን ነገር የሚያደርሰው በከፍተኛ ደረጃ ከኦሮሞ ማህበረሰብ ውስጥ የወጣ ቡድን ነው። ኢትዮጵያ ላይ ያን የመሰለ ግፍና መከራ የሚያዘንበው ጦርነትን እንደ ትልቅ የአገር ችግር መፍቻ ወስዶ ሪሊ በኢትዮጵያ ውስጥ ትልቅ የተባለውን ማህበረሰብና ኢትዮጵያን እንደ ማህበረሰብ በማቆም ውስጥ ከፍተኛ ሚና የተጫወተውን የአማራውን ክፍል በጦርነት ለማጥፋት እየሞከረ እየታገለ ያለው ራሱ መንግስት ነው። ከዚህ ከኦሮሚያ ክፍል ወጣው የሚለው መንግስት ይሄንን መንግስት ሪሊ ከዚህ መንግስት ደግሞ ውጭ ሌላ ማንም እንደማይመረጥ የምታውቀውን ምርጫ ለምን እንደምደግፈው? ለምንስ ምረጡ ትላለህ? ለምንስ ወዳደርበታለህ? በአንድ ምርጫ ላይ እኮ አንተ አለማሸነፍህ አይደለም ምርጫውን እንዳትወዳደር የሚያደርግህ። ከተቃዋሚ አንተ አብረው የምትወዳደረው የገዢ ፓርቲ
በምንም ተአምር ላንተ የመጫወቻውን ሜዳ ከልክሎ እሱ እንደሚያሸንፍ ምንም ጥርጥር በሌለው ምርጫ ላይ ለምን ትገባለህ? ምን ለማድረግ? እሱ እና ደግሞ ይሄ ብቻ አይደለም ጥያቄው። ሰዎች እየተገደሉ ባለበት ሀገር፣ ጦርነት ባለበት ሀገር፣ ህዝብ በደቀቀበት ሀገር ከፍተኛ የፖለቲካና የማህበራዊ የማህበራዊና ኢኮኖሚያዊ ትራንስፎርሜሽን በሚያስፈልግበት ሀገር ውስጥ ምርጫ ለሚቀድመው ወይስ ትራንስፎርሜሽን ነው የሚቀድመው? አሁን እኮ ለዚህ እኮ ነው ብዙ ተቃዋሚ ፓርቲዎች አይተህ እንደሆነ ከምርጫ በፊት እኮ ለዚህ ነው ሽግግር የሚሉት አሁን የትራንስፎርሜሽን የሚለውን ነው። መጀመሪያ እስኪ ከአምባገነንነት ወደ ዲሞክራሲያዊ ጅምር ሽግግር እናድርግ። ያኔ ሽግግር ካደረግን በኋላ ያኔ ምርጫው ስለ ምርጫ እናስባለን እንጂ አሁን የምርጫ ጊዜው የምርጫ አይደለም ነው የምንለውና አቶ ኤፍሬም እውነት ለመናገር እንግዲህ ሐቃቁ መነጋገር ጥሩ ነው። ባለፈው ስለ ፕሮፌሰር ብርሃኑ ነጋ አንስቻለሁ። በእርግጥ የውይይታችን አጀንዳ ፕሮፌሰር ብርሃኑ ነጋ ባይሆኑም አንዳንዴ ለፖለቲከኛ ናችሁ፣ ለህዝብ ታማኝ መሆን አለባችሁ። ብርሃኑ ነጋ ያኔ በዛ ደረጃ ምርጫውን እንደዛ አውግዞ የሚጠቅሳቸው የሚዘረዝራቸው በደሎችና ግፎች አሁን በእጥፍ በ3-4 እጥፍ በጨመሩበት ዘመን ይህንን አቋም ሲያራምዱ ምን ተሰማ? እንግዲህ ያኔ አብራችሁን የታገላችሁት ብዙ መስዋዕትነት ከፍላችኋል፣ በረሃ አብራችሁ ወርዳችኋል። ባለፈው ስለ ብርሃኑ ነጋ አንስቼል በተወሰነ ደረጃ ብርሃኑ ነጋን ለመረዳትና ለመግለጽ የሞከርክበት ሁኔታ አለ። አሁንስ እንዲህ አይነት ነገር እየተካሄደ ብርሃኑ ነጋ ማን ነው? እንደው ለህዝብ ታማኝ መሆን ይቀድማል ወይስ ለትግል አጋር? እንግዲህ በእንደዚህ አይነት ወቅት ላይ ኢትዮጵያ በምትፈተንበት ወቅት ላይ ፕሮፌሰር ብርሃኑ ነጋን ያገኘነው ከግፈኞችና ከጨቋኞች ሰፈር ነው ያገኘናቸው። ስለዚህ ዛሬ አንተ ስለሳቸው ምን ማለት ትችላለህ? ከብርሃኑ ጋር ፖለቲካሊ የተለያየ ነው። እሱ ዛሬ ህዝቡን የሚገድልና ከሚጨፍር ሰው መንግስት ጋር አብሮ ስለሚሰራ እኮ የተለያየ ነው። እሱን እኮ እኔ ደብቄ አላውቅም። ይሄንን ተለያየን። በቃ we're different people። እኔ ግፍን ማንም ሰራው ማን ግፍን እያየው አልቀበልም። በቃ በፍጹም አልቀበልም። ስለማልቀበል አንድ ፖይንት ላይ ሲደርስ ከዚህ በኋላ ከዚህ መንግስት ጋር መሆን አይቻልም። ይሄ መንግስት ታግለን ካስወገድ ነው መንግስት የባሰ ግፈኛ እየሆነ መጥቷልና ከአሁን በኋላ ይህንንም መታገል ነው የሚያስፈልገው እንጂ ከዚህ መንግስት ጋር አብሮ መስራት አስፈላጊ አይደለም ብዬ ከዜማ ከራስም ጋር የተለያየ ነው። ዜማ እኮ ነው የፈጠርኩት ፓርቲ እኮ ነው። እኔ እኮ ያደራጀው እኔ ሁለተኛው ትልቅ ሰው ነበርኩ እኮ ዜማ ሲደራጅ። በአንድ ዓመት ተኩል ውስጥ አዲስ አበባ ገብተን በአንድ ዓመት ተኩል ውስጥ ዜማን ስናደራጅ በዛ የድርጅት መዋቅር ውስጥ እኔ ኤፍሬም ሁለተኛው ትልቅ ውሳኔ ወሳኝ ትልቅ ሰው ነበርኩኝ። ዜማ የኔ ልጅ ነው ማለት እችላለሁ። ከልጄ ተነጥዬ እኮ ነው የወጣሁት። አልፈልግም ከብርሃኑ ከልጄም ተነጥዬ እናንተ you're on the wrong side ብዬ የወጣሁት ያኔ ነው። basically እኔና ፕሮፌሰር ብርሃኑ በተለያየ ሳይድ መሆናቸውና የሱ ሳይድ በምንም አይን ታየ የሱ ሳይድ ትክክለኛ አይደለም፣ ከህዝብ ጋር አልቆመም፣ ድሮ ለህዝብ እንደቆመ አሁን ለህዝብ አልቆመም ብዬ ተለያይተን ማን ነው በቃ ብለን የተለያየ ነው። ያኔ እኮ ነው this is my stand። ይህን ስታንድ ምንጊዜም anytime ደብቄም ምን ብዬ መላቅም at a personal level ግን ብርሃኑ ላይ ለበል ማድረግ አልፈልግም። ብርሃኑ ስም መስጠት አልፈልግም። ብዙ ሰዎች አንተ ጋር እየቀረቡ ለብርሃኑ ስም ሲሰጡ ሰምቻለሁ። እሱን ማድረግ አልፈልግም። that's not የኔ ስራ አይደለም። እሱ really የኔ ተፈጥሮያዊ ባህሪም አይደለም። ያንን ስም እንትን ማለት አልፈልግም። ግን definitely ትክክለኛ እንዳልሆነ ወይም በእንግሊዝኛው wrong እንደሆነ ግን ምን ጊዜ እናገራለሁ። ለራሱም ነግሬዋለሁ። ራሱን እንገናኛለን እኮ እዚህ መጥቶም ተገናኝተንም ትክክል አይደለም ብየዋለሁ። እሱን እላለሁ። ግን ሪሊ ሌቭል ማድረግ ግን አልፈልግም። ምክንያቱም የረጅም ጊዜም የትግል ጓደኞች ነን። በቤተሰብ ደረጃም በምን ደረጃም በጣም ተዋውቀናል። በጣም ብዙ ደረጃ ወደ ደራርሰናልና እዛ ደረጃ ላይ ብዙ ነገሮችን ብዙ ምስጢሮችን የተካፈለ ሰው የሲምፕሊ በፖለቲካ ስለተለያየ ብቻ የዛኛው ሰው ላይ የሄደ መለጠፍ እሱ የሰው ልጆች ባህሪ ነው ብያለሁ። አቶ ኤፍሬም በዚህ በጣም ሰፊ ልዩነት አለኝ። ያው ኢትዮጵያ ውስጥ ያለው ሁኔታ ዝም ብሎ የፖለቲካ ልዩነት ወይም የሐሳብ ልዩነት ተብሎ የሚገለጽ አይደለም። የሞትና በጣም ፍጹም ጭካኔ የሚካሄድባት ሀገር ናት። በዚህ ጊዜ ላይ ማን ከማን ጋር ቆሟል የሚለው ነው ነገ በታሪክም ለህዝብም ፍርድ እንድንቆም
የሚያደርገን ከየቱ ጎንነን ከየትኛው በኩል ነን ብለን በስማችን ላይም ትልቅ አሻራ ልናሳርፍ የምንችለው በዚህ ወቅት ላይ ከፕሮፌሰር ብርሃኑ ነጋ ጋር እኔ የፖለቲካና እንደው ቀለል አደረከው የፖለቲካ ልዩነት አይደለም፣ ይሄ የሐሳብ ልዩነት አይደለም። ኢትዮጵያ ውስጥ ግፍ ነው እየተሰራለው። አብይ አህመድ ኢትዮጵያን እየበደላት እየገደላት እያፈረሳት ባለ በዚህ ዘመን ላይ ብርሃኑ ነጋ ከአብይ አህመድ ጎን ከተሰለፈ ብርሃኑ ነጋ የናቴ ልጅ አይደለም። የናቴ ልጅም እንኳን ቢሆን በዚህ ወቅት ላይ ወንጀለኛ ነው፣ ለፍርድ መቅረብ አለበት ብዬ አቋም ይዛለሁ እንጂ ገና ለገና ትላንትና አብሮ አደግን ወይም ደግሞ ባልንጀሮች ነን በአንድ ትግል አፈርፈሽተናል ብለን ይሄን ሰው እንደው ትንሽ ቀለም ለመቀባት የሚደረግ እንትን መደግፈው አይደለም። ምናልባት ሐሳብን እንድገልጽ እድሉ ልስጥ ነገር የለም ግልጽ ነው የምናገረው። ብርሃኑ has stood on the wrong side of history ብያለሁ እኮ ምን ልበል ከዚህ በላይ he is on the wrong side of history አልኩ እኮ ትክክል አይደለም። ለፍርድ መቅረብ የለበትም ከአብይ አህመድ እኩል ለፍርድ መቅረብ የለበትም። ለምን አላደርግም አልሰድበውም ነው ያልኩት። አንተ ጣቢያ ላይ ደርሰህ ካንተ ጋር ቁጭ ብለው ብርሃኑን ሲሰድቡ ሰዎች ሰምቻለሁ። አልሳደብም ያንን ነው ያልኩት፣ አልሰድበውም። ይሄንን ነው የምናገረው በቃ እንጂ ሮንግ አይደለም እኮ አላልኩም። he is wrong የሆነ ሰው በኢትዮጵያ ውስጥ በአንድ ሁላችንም የምንጮህለት እንትን አለ። ኢትዮጵያ ሪሊ አንድ ቆንጆ የሆነ ሽግግር ስታደርግ በዛ የሽግግር ጊዜ ውስጥ በኢትዮጵያ ውስጥ በተለያዩ ሪሊ በደርግ ጊዜም በህወሓት ጊዜም አሁን ዛሬ ባለው የአብይ አህመድ አስተዳደር ጊዜም በኢትዮጵያ ላይ የቀለዱ በኢትዮጵያ ላይ ያፌዙ በህዝብ ላይ ወንጀል የሰሩና ወንጀል ሲሰራ ተባባሪ የሆኑ ሰዎች ይጠየቃሉ፣ በፍትህ ይጠየቃሉ። ያ የፍትህ ሂደት እኔንም ሊቀላቅል ይችላል። በዚህ የማይታይ ሰው የለም ኢንክሉዲንግ ብርሃኑ። ይሄን እላለሁ። ግን የኔ ትልቁ ነጥብ እኔ አልሳደብም። ብርሃኑ የጅም ጊዜ የትግል ጓደኛዬ ነው፣ ከቤተሰቡ ጭምር ጋር ተዋውቀናልና ያንን ሪሌሽንሺፕ ረግጬ ድንበር ዘልዬ ኢትዮጵያ ብዬ ለኢትዮጵያ ቆም ያለውና እንደ አዘርቲንግ ዋጋ የለውም ብዬ ይሄ የስድብ እንትን መደርደር አልፈልግም ነው ያልኩት። እኔ ከነ አቶ ተመስገን ጥሩነህ ቀደም ሲል እኔም አንተም የተለያዩ ቃላትን ተጠቅመን ከገለጽንበት ሁኔታ በተለየ ሁኔታ አብይ ማን ነው ፕሮፌሰር ብርሃኑንም ልንገልጽ አንችልም። እንደውም ከአቶ ተመስገን የበለጠ ብርሃኑ ነጋ መወቀስ መጠየቅ አለበት። ምክንያቱም ብርሃኑ ነጋ ብዙ ተስፋ የተደረገበት ብዙዎች በውጭ ያሉ ኢትዮጵያውያን ፖለቲካ ሲናገር ብርሃኑ ነጋ ነው እሱን ያልተከተለ ማንም የለም። ተስፋ አድርገው እሱን ተከትለውት አውላላ ሜዳ ላይ ነው ይጣልን። ተመስገን ጥሩነህን ማን ያውቀዋል? እንደሱ አይነትን መከተልም አይደለም ማሰብም ስሙንም ማስታወስም ማያስፈልግምና የብርሃኑ ኃጢአት የበለጠ የከፋ ነው የሚሆነው። ምክንያቱም ተስፋ ስለተደረገበት እኔ ስለ ኃጢአት መስታሳይ ግልጽ መሆን አለብን። እኔ ስለ ኃጢአት አይደለም ማውራው። ተመስገን ጥሩነህን ያልኩት የቀነጨረ ሰው ነው ያልኩት። ብርሃኑ የቀነጨረ ሰው አይደለም። ፔሬድ ተመስገን ጥሩነህ አንዳንዴ ጥፋቱ ሁሉ ከቅንጨራ የሚመነጭ ነው። ግን ብርሃኑ ከቅንጨራ የሚመነጭ ስህተት አለ ብዬ አላቅም። ግን አውቆ ያጠፋነው ሳውቅ ያጠፋነው መጠየቅ አለበት። አቶ ኤፍሬም አሁን አቶ ተመስገን ምንም አያውቅም፣ ነፃ ነው፣ አይምሮ ነፃ ነው፣ አንጎሉ ነፃ ነው። ብርሃኑ ነጋ ግን ያውቃል። ማን ነው ተጠያቂ መሆን ያለበት? ሁለቱም መጠየቅ አለባቸው። ሁለቱም ይጠየቃሉ። አእምሮ የቀነጨረ ሰው ማለት የታመመ ሰው ማለት አይደለም። ሁለቱም ይጠየቃሉ። ግን ዴፊኒትሊ ተመስገንን በአይኔ ያየሁት ስለተመስገን ያልኩት ነገርም ትልቁ የአእምሮ ችግር የብርሃኑ አሁን የቆመበት ቦታ ላይ የቆመው ከአእምሮ ችግር የተነሳ አይመስለኝም። እሱም ኤክስፕሌን ማድረግ ለኔም ትልቅ ባለፈውም ያልኩት እሱን ነው። ለምንድን ነው እዚህ ጋር የቆመው? ብዙ ሰው ይጠይቀኛል። እዚህም አሁን ዲያስፖራ ውስጥም ሆቴል ውስጥ፣ ቡና ቤት፣ መዝናኛ ቦታዎች፣ የተለያዩ ቦታዎች ላይ ስንገናኝ ለምንድን ነው እንዲሆነ ይሉኛል። እስኪ አንተ ንገረኝ ብርሃኑ ለምን እንደዚህ እንደሆነ ለምን አሁን ያለበት ቦታ ላይ ለምን እንደሆነ እኔ ያውቃለሁ እንዴ? ለምን የሚለውን ጥያቄ እኔ በምንድን ነው የማውቀው? እዛ ቦታ መሆኑን ነው እንጂ የማውቀው ለምንድን ነው የሆነ የሚለውን ጥያቄ እኔ መልስ አልችልም። የብርሃኑ ነጋ ነገር ሲነሳ ምክንያቱም በጣም ስለምናከብረው በጣም ብዙ ተስፋ እነዚህ አሁን ስልጣን ላይ የወጡት የማንም እንበላቸው እነዚህ እና አብይ አህመድ ሰፈር ያሉ ሰዎች ቦታውን የያዙት እነ ብርሃኑ ነጋ ያንን ቦታ ቢይዙና በእውቀታቸው በልምዳቸው ኢትዮጵያን ቢመሯት ኖሮ የትና የት በደረሰች ነበረ። ለነዚህ አሳልፎ መስጠታቸው ብቻ ሳይሆን የነዚህ ሰዎች አድማቂና ከበሮ ደላቂ መሆናቸው ነው እጅግ የሚያሳዝንና የሚጸጽተን። ለማንኛውም አቶ ኤፍሬም አብይ አህመድ እንዲህ ብሎ ነበር። ይህንን ክሊፕ ሁሉ ጊዜ አስታውሰዋለሁ ስለ ምርጫ ሳነሳ
አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። አቶ ኤፍሬም እንግዲህ ይሄ የኢትዮጵያ ምርጫ አሁን በተለይ አሁን የሚካሄደው ምርጫንም ካሳየ በሚል ነው። መራጭ፣ አስመራጭ፣ ተመራጭ ብዙ ነገርን ወክሎ ነው አብይ አህመድ ባለፈው ምርጫ የሆነው። አሁን ከዛ የከፋው ነው ያለውና እስቲ ምርጫው ሰኞ ይካሄዳል። በኢትዮጵያ ታሪክ ውስጥ ምን አይነት ምርጫ ነው? ከዛ በኋላ ሱነት አብይ አህመድ እንዳሰበው ሰርቲፊኬቱን አግኝቶ በሰላም እቀጥላለሁ ነው? ምን ሊከሰት ይችላል በእንደዚህ አይነት ሁኔታ የሚካሄድ ምርጫ? እኔ እውነቱን ለመናገር ከምርጫው ውጤት ይካሄዳል ወይም ደግሞ ምርጫው መካሄድ ካለበት ሪሊ 20% ያክልም ከተካሄደ ምርጫው ተካሄደ ነው የሚባለው። ምክንያቱም ሌላ ምንም የሚቆጣጠረው ኤቭሪቲንግ ሁሉም ነገር የሚቆጣጠረው ራሱ የአብይ መንግስት ስለሆነ ነው የሚለው። ብልጽግናን ተወዳዳሪዎች በቀረቡበት ቦታ ሁሉ አሸነፉ ብሎ ያቀርባቸዋል። በሚቀጥለው ጥቅምት ወር ላይ መንግስት መስርቼ ሀገር እንደገና እመራለሁ ብሎ ስልጣን ይይዛል። እሱ የማይቀር ነገር ነው። ቢኮዝ ያንን ያ እንዲቀር ለማድረግ የሚሰራ ህዝባዊ ስራ አላይም። አሁን ከታጠቁ ኃይሎች ጋር በዚህ በተለይ አማራ ክልልና ኦሮሚያ ክልል ከሚካሄደው የሽምቅ ውጊያ ውጪ የአብይ አህመድ መንግስት ምርጫውን አካሂጄ አሸንፌ ያለሁ እና መንግስት መስርቼ ሀገር መምራት እቀጥላለሁ እንዳይል የሚያደርግ ህዝባዊ ማዕበል አላይም። የሚያስቆም እኮ አብይ ኮስን ከማድረግ የሚቆመው እኮ አንድ ኃይል ሲኖር ነው፣ የሚያስቆም ኃይል ሲኖር ነው። ያን ኃይል አላይም። ያ ኃይል እስካልመጣ ድረስ እና እስካላስቆመው ድረስ የሚገርምህ በህይወት ካለን የ2023ን ምርጫ የምናወራበት ጊዜና እንደገና ከአብይ ሌላ ማንም አያሸንፍም ብለን የምናወራበት ጊዜ ሊደርስ ይችላል። ይሄ እንዳይሆን ምን መደረግ አለበት ነው? እንደውም እኛም ራሳችን ማውራት ያለብን ይሄ እንዳይሆን ምን መደረግ አለበት? አብይ ምርጫውን አሸንፎ ስልጣን ቢይዝም በስልጣኑ ላይ እንዳይረጋጋ እንዳይቀመጥ በአስቸኳይ ኢትዮጵያ ወደ ሌላ የሽግግር ሂደት እንድትገባ ምን መደረግ አለበት የሚለው ነገር ነው ሪሊ ሊያወያየንና በጣም ሊያሳስበን የሚገባው እንጂ አብይማ እኮ በቃ ሰኞ ዕለት ተመረጥኩ ብሎ ማክሰኞ ወይ ረቡዕ ምርጫ ቦርድ ያሳውቃል። ከዛ በኋላ ጥቅምትን መጠበቅ ነው። በቃ ጥቅምት ሲገባ ፓርላማ ይሰበሰባል። የተወሰኑ እንደዛ ቅድም ያልኩ በቅርጫ የታደሉ ፓርቲዎች ወንበር ይይዛሉ። በአንድ በኩል የቅርጫ ተወዳዳሪዎች ይኖራሉ፣ በአንድ በኩል አብይ ይኖራል። ፓርላማው በሁለት ይከፈላሉ። እቺ 48 እና 50 መቀመጫ የተለያዩ ፓርቲዎች ይይዛሉ። የተቀረው በሙሉ አብይ ይቆጣጠራል እና መንግስት መስርቶ አገር ይመራል። መጨፍጨፉን፣ መግደሉን፣ ጦርነቱን መቀጠሉን ይሄ በተለያየ ደረጃ አሁን ቅድም ጀምሮ ስንላቸው የነበራቸውን ጥፋቶች ሁሉ እያጠፋ ሜቢ ያልሰማነው አዲስ ነገር ሊመጣ ይችላል። ይቀጥላል። ካላስቆም ነው እኮ ምን የማያደርገው ነገር አለ? አቶ ኤፍሬም እንግዲህ የኢኮኖሚው ሁኔታ ቀደም ሲል አንስተናል። የኢኮኖሚው ሁኔታ በራሱ ፋኖም አይምጣ ሌላ ህዝባዊ ቢተኝነትም ምናልባት ኢኮኖሚውን ተከትሎ ሊመጣ ይችላል። ግን የኢኮኖሚው መድቀቅ የኢኮኖሚው ድቀት ብቻውን አብይ አህመድን ሽባ አድርጎ ምናልባት አንድ ቀን ጠዋት ከእንቅልፍ ስንነሳ ክንብል ብሎ ልናገኘው እንችላለን የሚሉ ወገኖችም አሉ። የኢኮኖሚው አደጋ በራሱ አብይ አህመድ በስልጣን እንዳይቆይ ያደርጋል። ምክንያቱም ማስተዳደር አልቻለም። ሀገሪቱ በጣም ከፍተኛ ቀውስ ውስጥ ነው ያለችው። አዲስ አበባ በመንግስት ሰራተኞች፣ በነጋዴዎች፣ በሐኪሞች፣ በመምህራን የኔቢጤ ሆነው ለማኝ ሆነው በየሆቴሉና በየቤተክርስቲያኑ ምግብ የሚለምኑ ኢትዮጵያውያን ቁጥር በከፍተኛ ሁኔታ እየጨመረ ነው። በቅርቡ የሰማነውንም ሰምተናል። እኛ እየበላን እናንተም ጠግባችሁ ወይም ደግሞ በልታችሁ አታድሩም፣ በየቤታችሁ እንመጣለን እያለ ነው የኢትዮጵያ ህዝብ። ይሄ ሁኔታ በራሱ አብይ አህመድን እንደው ሌላም ነገር ባይመጣ በስልጣን እንዲቆይ ያደርገዋል። አብይን ነው ከስልጣን የሚያስነሳው ወይስ የአብይን ፓርቲ ነው ከስልጣን የሚያስነሳው? እሱ መጠየቅ አለብን እኮ። አብይ ከተነሳና የሱ ፓርቲ ስልጣን ላይ እስካለ ድረስ እኮ ሪሊ አብይ ምንድን ነው ኢኮኖሚው በደቀቀ ቁጥር ሀገር የተጎዳ ይሄዳል። ግን
ኢኮኖሚው በደቀቀ ቁጥር አብይ ከስልጣን የሚያስነሳው ምንድነው? ህዝብ ካልተነሳ፣ ህዝብ ሳይነሳ በምን ምክንያት ነው አብይ ከስልጣን የሚነሳው? ምንድነው የሚያስነሳው? በቃ ሊወርዳል የምትለኝ እኔ እኮ አልገባኝም እሱ ነገር። ኖርማሊ እኮ ኢኮኖሚው በደቀቀና በተበላሸ ቁጥር ህዝብ ተነስቶ ብሎ ሊያባረው ይችላል። ኦፍ ኮርስ ያን እቀበላለሁ። ያ ሳይሆን ግን ህዝብ ሳይነሳ ህዝብ ተነስቶ ይሄንን ነው በቃ ጀርባው ላይ እንደጎበጠ ተሸክሞት የሚቀጥል ከሆነ ይቀጥላል እንጂ አብይ ኢኮኖሚ ደቀቀ ብሎ ሽባ ሆኖ ከተቀመጠበት ወንበር ላይ ለቆ ይጥፋል ማለት ለኔ ህልም ነው። አይመስለኝም። እሱ የሚሆን ነገር አይመስለኝም። እንግዲህ አቶ ኤፍሬም ምናልባት በምርጫውን በሆነ በአጠቃላይ ሁኔታ ላይ የዛሬውን ቆይታችንን ስናበቃ እንደው ባጭሩ የምትለው ነገር ካለ እንግዲህ 3-4 ቀን ቀርተውታል። የተቋሚ የሚባሉት ቅዳሜ ዕለት ከምርጫው እንወጣለን አንወጣም የሚል በትብብር ለአንድነት ለኢትዮጵያ በተሰኘው ፓርቲያቸው ወይም ደግሞ ስብስባቸው አማካይነት ውሳኔ ይሰጣሉ። ግን ምንም ተስፋ የለውም። 11ኛው ሰዓትና ላይ ነው ያሉት። ብልጽግና አብዛኛውን መዋቅራቸውን ጠልፎታል። ስለዚህ የተለየ ነገር አንሰማም። ግን እንደው እንደማጠቃለያ የምትለው ነገር ካለ I think ኖርማሊ የምርጫ ቦርድም የተወሰነ ጊዜ ያለው ይመስለኛል። አንድ የፖለቲካ ፓርቲ ከምርጫው ወጣለው ለማለት የተወሰነ ጊዜ ገደብ ያለው ይመስለኛል። ያንንም ገደብ እንደ ምክንያት ወስደው እኔ አንወጣም የሚለውን ይወስናሉ ብዬ ነው መጠበቀው እንጂ ሰኞ ለሚደረግ ምርጫ ቅዳሜ ቀን አንገባም ብሎ ቢወስኑ እኔ ምንም ያደረጉት ነገር የለም። እስካሁን ድረስ በነበረው ሁኔታ ሁሉ እንሳተፋለን ብሎ ነው የቆዩትና እኔ ብዙ ነገር ሜቢ ህዝብ ጩኸቱን ሰምተው መጨረሻ ሰዓት ላይ ሪያክት አድርገው እንደሆነ አላውቅም። ግን ውሳኔው ትንሽ ቆየ መሰለኝ። በገዢ ፓርቲ ላይም የሚያደርሰው ምንም አይነት ተጽዕኖ የለም። ካሁን በኋላ ከምርጫ የሚወጣ ፓርቲ በገዢ ወደር ላይ በገዢው ኃይል ላይ የሚያደርሰው ነው። ባለፉት አንድ ወራቱ ምርጫ ከመካሄዱ ከአንድ ወር በፊት ጀምሮ ከምርጫ አንሳተፍም ማለት ቢበረታ በየቦታው ቢስፋፋና በየቦታው ቢሰማ ዓለም አቀፉ ኮሚኒቲ ሪያክት ያደርጋል። ብዙ ሪአክሽኖች ይመጣሉ ተከታትለው። የአፍሪካ አንድነት ድርጅት የተለያዩ ኢንተርናሽናል ድርጅቶችና ሀገሮች ሪያክት ማድረግ ይጀምሩ ነበር። ያ አልታየም። ካሁን በኋላ ደግሞ ሊታይም አይችልም። ስለዚህ ምርጫ ላይ አንሳተፍም የሚል ውሳኔ ካሁን በኋላ አይ ቲንክ ለኔ በጣም የዘገየ ደካማ ውሳኔ ነው ብዬ ነው የማስበው። ምንም አይነት ነገር በአብይ አህመድ አስተዳደር ላይ ምንም አይነት ጫና ይዞ አይመጣም። እነሱ ቅዳሜ ያሳውቃሉ፣ እሱ ሰኞ ይመረጣል። ሮብና ሐሙስ ድረስ ምርጫ ቦርድ ብልጽግና በዚህ ያክል ድምፅ ተመረጠ ብሎ ያስታውቃል። አለቀ። ከዛ ጥቅምትን መጠበቅ ብቻ ነው። እነሱ እንገባለን እንወዳደራለን አሉም አላሉም ይሄ የማይቀር ነገር ነው። አትሊስት አንገባም ብሎ ትልቅ ወደ ምርጫ አንሳተፍም የምርጫ አንገባም የሚል ዘመቻ ከህዝብ ጋር ሰርተው ቢሆን ኖሮ ህዝብ ጭንቅላት ውስጥ አንድ ነገር መፍጠር ችለው ይሆን ነበር ባይናው። ግን I don't think በዛ ደረጃ የተሰራ በህዝብ ውስጥ እንደዚህ አይነት ስራ እና ህዝብን ከምርጫው ይልቅ ሌላ የተሻለ ሁኔታ ለኢትዮጵያ እንዲያስብና ለዛ ለሚያስበው ነገር ህዝብ እንዲነሳሳ የሚያደርግ ስራ አልሰሩም። ይሄን መስራት የሚችል ፓርቲም ኢትዮጵያ ውስጥ አለ ብዬ አላምንም። የኢትዮጵያ ፖለቲካ ፓርቲዎች በዛ አዲስ አበባ ሆኜ በቅርብ አውቃቸዋለሁ። አንዱ ትልቁ ችግራችን በአገር አቀፍ ደረጃ የተደራጀ ህዝብን እንዲያርግ እንዲያታርግ የሚል የህዝብ የማስ ቤዝ ያለው የፖለቲካ ፓርቲ ወይ ፖለቲካ ድርጅት አለመኖሩ ነው። አንዱ ትልቁ የኢትዮጵያ ፖለቲካ ችግር እሱ ነው። አንዱ የለም። በቃ ሊያስተባብረን የሚችል ሊያነሳሳን የሚችል አገራዊ ትልቅ ፓርቲ የለም። ፓርቲዎቹ ሁሉ ሪሊ ትናንሽ ደቃቃ ፓርቲዎች ናቸው ያሉት። ከአዲስ አበባ ብዙም የማያልፉ ደቃቃ ፓርቲዎች ናቸው። በስትራክቸርም በሰው ቁጥርም ሪሊ በብዙ ነገር በጣም የደቀቁ ፓርቲዎች ናቸው ያሉትና የፖለቲካ ፓርቲዎቻችን እንደሌላው ሀገር እንደሌላው አፍሪካ ኢቭን እንደ ጎረቤት ናይሮቢ ማነው ኬንያ ሊያነሳሱን የሚችሉ መሪዎች ያሉበት የፖለቲካ ፓርቲ የለንም። ለዚህ ነው አብይ አህመድም ይሄን ስለሚያውቁ ነው በጣም የሚጫወቱብን። የፖለቲካ የማደግ አዝማሚያ የሚያሳዩ የፖለቲካ ፓርቲዎችንም ባጭሩ እንዲቀጩ የሚያደርጋቸው መሪዎቻቸውን እያሰረ እንዳይላወሱ፣ እንዳይናገሩ፣ እንዳይተነፍሱ እያደረገ የሚያስቸግረው ለዚህ ነውና አይ ቲንክ ኢትዮጵያ ውስጥ አንዱ መገንባት ያለበት ህዝብን አነሳስቶ ለትግል አደራጅቶ ሊያስነሳ የሚችል የፖለቲካ ፓርቲ መፈጠር አለበት። በፍጹም ለገዢው ፓርቲ የማይንበረከክ ፓርቲ መፈጠር አለበት። እሱ የለንም።
እዛ ላይ ደግሞ በሁላችን በብሔር ተከፋፍለናል። የተከፋፈለ ማህበረሰብ ብሔር በጣም ለያይቶናል እና እንደ አንድ ወገን ሆነን መነሳት አንችልም። እነዚህ ሁለት ነገሮች ለገዢው ፓርቲ ስለተመቻቹት በአንድ በኩል የፖለቲካ ፓርቲዎችን የፖለቲካ ምህዳሩን በማጥበብ ይኮረኩማቸዋል። በሌላ በኩል የብሔር ካርዱን አይተዋል። እናንተም ሁሌ ነው የምትዘግቡት። በየደቂቃው የብሔር ካርዱን እያነሳ ጨዋታ ይጫወታል። መከፋፈላችን በብሔር መከፋፈላችን እየተባባሰ ይሄዳል። እዚህ ዲያስፖራ ውስጥ አንተ በግልጽ ያየው ነገር ነው። አንተ ስትመጣ የነበረው የዲያስፖራው ማህበረሰብና ዛሬ ያለው የዲያስፖራው ማህበረሰብ አንድ ነው። እስኪ አንተ ወደዚህ ሀገር ስትመጣ በየእሁዱና በየቅዳሜው እዚህኛው አዳራሽ እዛኛው አዳራሽ የተባለ የኢትዮጵያ የፖለቲካ ፓርቲዎች የኢትዮጵያ ፓርቲ በቃ በኢትዮጵያ ትልቅ ስብሰባዎች ይካሄዱ ነበር ዲሲ ውስጥ ትልልቅ ስብሰባዎች። ዛሬ እና እኔ ዲሲ ከመጣሁ 3ኛ ዓመቴ ነው። ከኢትዮጵያ ወጥቼ ዲሲ ከመጣሁ 3ኛ ዓመቴ ነው። በ3 ዓመት ውስጥ በኢትዮጵያ ስም አንድ የፖለቲካ ስብሰባ የተካሄደው አንድ ጊዜ ብቻ ነው በ3 ዓመት። የብሔሩ ግን በየደቂቃው ይካሄዳል እና ያን የተበተን ነው፣ ያን ያክል ነው የተለያየ ነው። አንዱ ትልቁ ችግራችን መስበር ያለብን ትልቁ ችግር ይሄ ነው። አቶ ኤፍሬም ማዴቦ በጣም ነው ማመሰግነው። እንግዲህ ምርጫው ዋዜማ እንበለው አሁን ላይ ሆነን ያደረግነው ውይይት ጠቃሚ እንደሚሆን ለተመልካቾች ተስፋ አደርጋለሁ። እንግዲህ ምርጫውን ደግሞ ተከትሎ የሚኖረው ሁኔታ አይተን ዳግም እንገናኛለን። አቶ ኤፍሬም ማዴቦ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። ቴንክ ዩ